አሁን የሆነ ሰው ወንድና እንትን በቃ ቤተሰብ እሱም ድንገት ተብሎ ሲጋቡ ወንዱ ይታመናል እሷም መታመን ይልባት እሷም ተታመነው ደግሞ ደም ሲታይ ነው ሱፓርት ነው ያ ሱፓርት ነው ላይክ አሁን ኖርማሊ አንቺ ሙሉ ለሙሉ አንቺ ላይ ያለው እምነት ድንግልናሽ ላይ ብቻ የተመሰረተ እምነት መሆን የለበትም አንቺ ብዙ ካራክተር ያለሽ ሰው ነሽ ያ ሰው ከማግባቱ በፊት አንቺ ብዙ ካራክተርሽን አውቆታል የምትታመኝ ሰው መሆንሽን ኦሬዲ አረጋግጧል ትዳር ውስጥ ከማግባቱ በፊት እንጂ ያቺ ፓርት ብሊዲንግ መኖሩ አይደለም ያልተደፈረውን የደፈረች በወሲባዊ ጤና ጉዳይ ግንዛቤን በመስጠት በቲክቶክ ገጿ ከ200,000 በላይ ተከታዮችን ያፈራች በያዶን ክሊኒክ አጠቃላይ ዶክተር ከሆነችው ከዶክተር ምስራቅ ሞላልኝ ጋር ቆንጆ ቆይታ አድርገናል አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ጠበቃችሁኝ ብዙ ሰዎች የማይደፍሩትን ሐሳብ ቲክቶክ ላይ ይዘሽ ወተሻልና እኔም ለመጀመሪያ ጊዜ ብዙ ሰምቻቸው ማላቃቸው ነገሮች ያንቺን ፔጅ ተከታተል ነው የሰማሁት ማለት ፐርሰናል ኢንተርቪው ለማድረግ ብዬ አይደለም ያንቺን ፔጅ ያየሁት መከታተልሽ ሰው ነበርሽና በዚህ አጋጣሚ አድናቂሽ ነኝ በጣም አመሰግናለሁ ሴን እና ማለት በተለይ ደግሞ ሴቶች ደፍረው ማያወሩት ርዕስ ነውና ኢቭን ካውንስሊንግ ሩም ውስጥ አሁን እኔ ላወራ እችላለሁኝ በታምኝም ባታምኝም እየከበደኝ ነው ስለምናወራ ከዚህ በኋላ የምናወራቸው ርዕሶች ብዙ ላይክ ማህበረሰብ ውስጥ ቦልድ ሆነሽ መታወሪባቸው እንትኖች አይደሉም አይደለ እንደ ታው የተቀመጡ ነገሮች ናቸውና እኔ የመጀመሪያ ኤክስፒሪየንስ ነው አይደለ ያ እንደዚህ ሚዲያ ላይ ወጥቶ እንደዚህ አይነት ዲቴል የሆኑ ነገሮችን ለማውራትና አንቺ እንዴት ነው ይሄን ነገር ያዳበርሽው እኔ ይሄንን እሰራለሁ ብዬ ለም በደው ቲክቶክ የጀመርኩት ጀስት ቲክቶክ ስጀምር ሜዲካል ነገር ማስረዳት ወዳለው ነው ላይክ ህክምና ስማር የከበሩኝ ቶፒኮች አሉና በሆነ መንገድ ስረዳቸው ይሄ እኮ በጣም ነው ደስ የሚለው እንደዚህ የሚያስረዳኝ ሰው ቢኖርና ነገር ይሄ ቲክቶክ ጀመርኩ ከዛ ስለ ስኳር ስለ ግፊት ነበር ማወራው መጀመሪያ ላይ መድኃኒት መውሰድ የሚያስቸግሩኝ ታካሚዎች የሆነ ቪዥዋል ቢኖራቸው መድኃኒታቸውን ስኪፕ አያደርጉም በስነ ስርዓት ስፖርቱን ይሰራሉ ብዬ ቪዲዮ የሆነ ኢሜጅ ሜዲካል እንትን ለመፍጠር ነው ቀሪ ላይክ ልብ ድካም ሲባል እኮ ይሄ የሚለውን ዲቴል እሱን ማውራት ስጀምር ቀስ እያለ እንትን ጥያቄዎች መምጣት ጀመሩ ሴት ስለሆነች ሰው የሚጠይቅሽ ጥያቄ አለ እኔ ደግሞ ላይክ ቲክቶክ ላይ ከህክምና ውጪ ፐርሰናል ነገርም ስለምቀላቀል እንትን ሆኖ ኢንቦክስ ላይ እንትን ይሉኛል ስለ ፈሳሽ ምናምን ስለ ማህፀን ፈሳሽ ሲሳቀቁ አየው በአጠቃላይ ሴቶች የሚያስቡት የሴት ልጅ ፈሳሽ እንደ ይሄ ንጹህ እንደ ውሃ አይነት እንትን ነው ሳይክል ሲቀያየር መጀመሪያ ነጭ ይሆናል ከዛ እንደዚህ ፈሳሽ በዛ የሚለው ራሱ ላይ ያሳስብ ይችላል ጠረን ከሌለው ማሳከክ ከሌለው እንደዚህ በራሳችሁ ሰውነት ኮምፎርታብል ሆኖ ከዛ በኢንቦክስ ሴቶች እንትን ግርዛት ይጠይቁኝ ጀመረ ምክንያቱም የሴት ልጅ ብልት ይሆናል ብለው የሚያስቡት የሆነ ኢሜጅ አለ የሆነ ከለሩ ዲቬት ካረገባቸው ቁመቱ እንትን ካለ ላይክ ግርዛት ማግኘት ይችላል እንዴት በዚህ ጀነሬሽን በዚህ እንትን ሞደርን በሆነ አስተሳሰብ እንዴት እንደዚህ ጥያቄ ይፈጠራል ብዬ ቪዲዮ ሰራው የሴት ልጅ እንትን ይለያያል ሁሉም ተፈጥሮ ነው ማሳከክ እስከሌለ ቁስል እስከሌለ ድረስ ሰውነታችሁን ውደዱ ከዛ ኋላ ቫለንታይን ደረሰ ቫለንታይን ሲደርስ ስለ ድንግልና ጫታ ተነሳ እንትን ብሎ ሲጠይቁኝ እንደዚህ ኖርማሊ ድንግልና በየሰው ይለያያል ደም የማይፈሳቸውም ሴቶች አሉ አልኩኝ ከዛ ኋላ እንደዚህ ሎ ሲጠይቁኝ አክቹሊ እኮ በቀዶ ጥገና የሚመለስ ነገር ነው ስል ሴቶች ይሄንን ቀዶ ጥገና እያሉ መጠየቅ ጀመሩ ስለዚህ ስለሱ ማብራራት ጀመርኩ ከዛ ኋላ ሌሎች ሴቶች መጡና ድንግልና መመለስ ከቻልሽ መቼሽ የተፈታ ስቲች አያቅትሽም አሉኝ ከዛ ኋላ ስቲች ሪፔር መስራት ጀመርኩ ስቲች ደግሞ እንትን ሲል ኖርማሊ ስቲቹ ፓርት ግንኙነት ላይ ያለው ነው እኮ የሚረብሸኝ ስቲቹ ሲሰራ ግንኙነት ላይ ያለው ነገር ይስተካከላል አሉ ኖርማሊ ስቲች የውጫ ኤክስተርናል ፓርት ናት ላይክ ግንኙነት ላይ ያለው ግን ግድግዳው ፓርት ነው እሱ ደግሞ የሚያስፈልገው እያልኩኝ ስለ ሴቶችም ስቶሪ ወንዶችም መጡና ሰው ነው ጋይድ ያረጋኝ እንጂ እኔ ኢንቴንሽናሊ ላይክ ቲክቶክ ገብቼ I will be the face of tightening vaginality ነው ያስብ አይደለም የተንቀሳቀስኩ ባይዘይ እንደዚህ አይነት ነገሮችን ስናስብ የመጀመሪያ ምትመጪልን አንቺ ነሽ this was not my plan አስቤበት አይደለም አሁን እኮ እንትን ፊቶኛለሁ ላይክ የቫጂናል ታይትኒንግ እና የሃይሞፕላስቲ ነው ሲባል የሚመጣላቸው ሰው በፍጹም እንደዛ አልነበረም እቅዴ ግን ቢሆንም ደግሞ በጣም ብዙ ሰዎችን ያገዝሽበት ነው ፕላስ ደግሞ በደንብ ይሄ ትክክል ያልነበረ አስተሳሰብን
ወደ ትክክለኛው አሳሰብ መመለስ ችለሻል በደንብ ይታየኛል ለኔ ለውጡ እንደዚህም ወጥቶ ደግሞ የሚያወራ ሰው ስለሌለ ብዙ ሰዎች ለመጠየቅ የሚሳቀቁትን ጥያቄ አትሊስት በኢንቦክስም ቢሆን ኮሜንትም ላይ ቢሆን አሳውቀውሽ ያን መመለስ መቻል በጣም ትልቅ ነገር ነው ከሌላ ላይክ ትክክል ካልሆነ ሶርስ ከሚሰሙት ልክ ከሆነ ሶርስ መስማት በጣም ጥሩ ኦፖርቹኒቲ ነው ብዬ ነው ማስበውና ቀጥይበት በጣም ብዙ ሰዎች ፎሎ ያደርጉሻል ባጭር ጊዜ ውስጥ ነው አይ ቲንክ ከ200,000 በላይ ፎሎወሮች ማግኘት የቻልሽውና በጣም በርኒንግ ኢሹ ስለሆነም ጭምር ነው አስፈላጊም ስለሆነ ነውና yes ትንሽ ወደ ልጅነትሽ ልመልስሽና ምን አይነት ልጅ ነበርሽ ምን አይነት የልጅነት ጊዜ ያሳለፍሽ ልጅ ያለው አሁን ሃይ ስኩል ኦር ምናምን አብረውኝ ያደጉ ጓደኞቼ ማለት ነው አሁን ቲክቶክ ላይ ሳይሆን በእርግጠኝነት ማመን ነው የሚከብዳቸው ነው መሆኔን ምክንያቱም ጥገኝ ልጅ የምቀመጥ ዝምተኛ ልጅ ነበርኩ አላወራም አልጫወትም ምናምን ቢያንስ የሆነ 11ኛ ክፍል ላይ ምናምን ያው ባክ ቤንቸር እንደ ቁበት ስኳላት ትንሽ መበጥበጥ ምናምን ነበር ግን ያው ተደብቆ መብላት ነው እንጂ ሌላ ይሄን ያህል ከባድ ጥፋት ሳይሆን እና ይሄ የምጫወት ሰው አልነበርኩም ምንቀለቀል ይሄ የክላስ ሩሙን እንደዚህ አይነት ኖርማሊ ሶሻል ሚዲያ ላይ ቀርብላሽ የምታስቢው ሰው ይሄ ሚዲያ ላይ የሚሳተፍ ምናምን በፍጹም እንደዛ አይነት ሰው አልነበርኩ ልክ ቁመቴ ሲረዝም ሞዴሊንግ ካልጀመርሽ ብለው አስገቡኝ በጣም እንደኔ ከርፋፋ ሞዴል አልነበረም ነና እንድይ ፍሪ መሆን ከበደሽ it was not for me ፈራ ነበር ግን ግቢ ከገባው በኋላና እንትን ስል ነው እንደዚህ እንትን ማለት የጀመርኩት ከዛውጭ መግባባትና እንደዚህ መጫወት የጀመርኩት ከሆነ ጊዜ በኋላ ነው የድሮ ፐርሰናሊቲ ምን ተርኒንግ ፖይንት አለሽ እኔ እንጃ ፕሮግሬሲቭሊ ግቢ ሜዲሲን ትራማ I think medical school traumatized me enough to be like I'm going to start laughing በቃ ስለዚህማ መሳቅ መጀመር አለብኝ ምናምን በቃ አብሮሽ ሌላም ትራውማታይዝድ የሆነ ሰው ጋር አብረሽ መሳሳቅ ተጀምሪያለሽ መጫወት ጀመርን ከዛ ኮምፎርታብል ሆንኩ እንጂ ከበፊት ጀምሮ የነበረኝ ፐርሰናሊቲ ዝምተኛ ነበር ከዛ ውጪ ደግሞ ባዮሎጂ እና እንግሊሽ ነው የምወደው ትምህርት ኦኬ ግልጽ ነው ላይክ ሜዲሲን እንደሆነ መጨረሻ ማትስ ጠላቴ ነበር ኦኬ ባስጠኝም በምንም በቃ just የሆነ እንደምንም ሜዲሲን እንዳይቀማ ብሎ ውጤት ለማምጣት ነው እንጂ ከቁጥር ጋር አንስማማ ስለዚህ ከልጅነትሽ የምትፈልጊው ነገር ነበር ማለት ነው surprisingly ግቢ ከገባው በኋላ እሱን ፓርት ረስቻለሁ እና ሃይ ስኩል ጓደኞቼን ሳገኝ አንቺ ከድሮ ጀምሮ ዶክተር ነው መሆን የምፈልገው ያለሽ ነው like that was me ብዙ እንትን ነው like አስተውለሽ የምታርጊው ነገር አይደለም ግን ዲፕ ዳውን ትፈልጊው ነበር ነገር ባዮሎጂ እና እንግሊሽ effortlessly ፊልም ብቻ ስለማይ ነው ይሄ እንትን ብዬ ባዮሎጂ ነበር በቃ ለማጥራት ኤክሳይትድ ሆኜ ማነበው ነገር ማትስ ነበር ኢነሚ ማትስ ላይ ባይዘይ ብዙ ሰው like ጥሩ ነኝ አይልም በተለይ ወደ ሶሻል ምን መርጦ ሶሻል የሚነበብ ነገር ይሻለኛል ምናምን ባይዘይ እኔ ፐርሰናሊ የሚነበብ ነገር ነው የሚሻለኝ እኔ 3 ዕቃ ምናምን ገዝቼ ካልኩሌተር ማውጣት ሰው ነኝና በጣም ይከብደኛል በቃሌ መደመር መቀነስ በጣም ሲል ይመስላል ግን በጣም ነው የሚያስጨንቀኝ በቃ ማትስ ሴም ደረሰኝ ሲመጣ እኔ ካልኩሌተር ነው የማውጣው ሶ የምትፈልጊው ነገር ነው ይሆንሽው የምፈልገው ነገር ባይዘይ በጣም ትልቅ ነገር ነው በጣም ብዙ ሰው የሚፈልገው ነገር ሌላ ነው የሚሆነውና የሚሰራው ነገር ሌላ ነውና ስራው ላይ ኢቭን ኢንተረስት እንዲያጣ ኢነርጂ ራሱ እንዳይኖረው የሚያደርግ በጣም ትልቅ ነገር ነው ብዬ አስባለሁና መሀል ላይ ከገባሽ በኋላ ኦፍ ኮርስ ራስሽን ዳውት ማድረግሽ አይቀርም ሜዲሲን ነው ስትራግሉን ስታይ እንዴ ከዚህ ተሻለ አማራጭ አልነበረም ግን ምን አንቀልቅሎኝ ነው እዚህ ውስጥ የገባሁት እሺ ጊዜ ብያለሁ በቀን 10 ጊዜ ላለው ግን ከገባሽ በኋላ ልክ ሪዋርዱን ስታገኝ ነው እንትን የሚልሽ እንጂ ስትራግሉ ማይት ሲል ከዛ ደግሞ ማስሸሸው ብዬ ልክ ስገባ ባዮስታት አታች አድርገን ነበር ፈርስት ይር ነው ኦኬ ለካ አብዛኛው ሜዲሲን አብዛኛው ሁሉም ሳይሆን የሆነ ያህል ፐርሰንቶቹ ማስሽሽት አለን ኦፍ ኮርስ ሜዲሲን እና ባዮስታት ትንሽ ካልኩሌሽን አለው ኢትስ ላይክ ማስ ስለምችል ሰው ኢትስ ዘ ኢዚየስት ላንቺ ደግሞ በቃ ከበደሽ መቶ እንትን አለ ዶክተሮች ስትባሉ ይሄ ነው እጅ ተብላችሁ ይሄ ምንድነው ካልተባላችሁ አታቁም አለ we're like ስንት ነርቭ ስንት አጥንት እንዳለው ብታቃ እንድች እንደዚህ ቀለል አርጋ አታያትም ነበር አንተ ምናምን ብለን ሶ ያ እሱን ሽሽት ቢሆንም ግን still I love it okay struggle ቢኖረው መጨረሻው ላይ it's worth it okay ዶክተር ባትሆኚ ሌላ ምን ዘርፍ ላይ እገባለሁ ብለሽ ታስቢያለሽ ነጋዴ በደም ኮሙኒኬሽን ማሪክ ስለሆነ ተማተኛለሽ የትም ሄጄ ጎንበስ ቀና ቤት ቢሆን አላ ይሄ በቃ የፈለገ struggle ቢኖረው አሁንም ቢሆን አልፈታውትም ነጋዴ ከጎን ለጎን እንትን እያልኩ ነው ኦኬ ሰራለሽ ሰራለው የሆነ ማስመጣቸው መቃዎች አሉ ሺን ላይም ኦርደር ምናምን መቀበል እየጀመርኩ ነው ምናምን ሶ ንግዱን አልተውኩት ያ ግን አሪፍ ነው
yes ፋዘር ሲያኝ የሆነ ወሬ ምናም ሳይው አንቺ ለንግድ አትከፊም ባይዘ በጣም ኮሚኒኬሽን የሚፈልግ ነገር ነው የሆነ ቃል ላይ ከዛ በኋላ አሳምነሽ ያ ቃል እንደሚጠቅማቸው ነግረሽ መሸጥን ይፈልጋልና እሱ ስኪል ባይዘ በጣም ሰዎች የሌላቸው ነው አንቺ በደንብ ናቹራሊ ያዳበርሽው ነገር ነው እና ዳብሯለን ከዚህ በኋላ ስለዚህ ንግድን አልፈታውም ነጋዴ መሆን ነው የምፈልገው እያልኩ እንትን ያልኩት ፋዘር እያታለለ ነው እንትን ያለኝ ነጋዴ ነው መሆን የምፈልገው ተማሪና ነጋዴ ያደርግሻለሁ አለኝ ከዛ ከተማርሽ አይቀር ግን ደህና ነገር ተመረቂና ይፈልግሽውን አደርግሻለሁ ኦኬ ከዛ ሜዲሲን ገባን ጨረስን ያው አሁን ንግድ ላይም እያገዘኝ ነው ኦኬ በጣም ኢንትረስቲንግ ነው ወደ ህክምናው እንምጣና ህክምናው ላይ እኛም ጋር አሁን ለምሳሌ ካውንስሊንግ ላይ ሰዎች ይመጡና ኬዛቸውን ለመናገር ይከብዳቸዋል ለመጀመሪያ ጊዜ ሲመጡ ፈርስት ሴሽን ላይ ማለት ነውና እናንተም ጋር መተው እንዴት ነው ኤክስፒሪየንሳቸው ማለት ይናገራሉ መጀመሪያ ላይ እንደመጡ ወዲያው ነው ይፈራሉ ከዛ እንትን ይላሉ ያው ቲክቶክ ላይ ያወራሹን አይተሽ ነው አይቼ ነው እኔ ደግሞ ከዛ ላይክ ኦሬዲ ሁሉን ነገር አውርተናል ቲክቶክ ላይ ኮምፎርታብል ሆናቸው አዋሪዎች ታያቸው ትንሽ የሚፈሩ አሉ ትንሽ ወደ ኋላ እንትን ለማለት ግን ታወጫጫቸዋለሽ ትክክለኛ ምክንያቱም እዛ ፊልድ ውስጥ ገቢ ምን አይነት ጥያቄዎች መጠየቅ እንዳለባቸው እንትን በቃ ታዳብረው ያለሽ አንቺ ራሱ ከዛ በኋላ እነሱን ትጠይቂያቸዋለሽ ከዛ ውጪ ደግሞ ኖርማሊ ነው አሁን ደስ የሚለኝ ፓርት ምንድነው ቲክቶክ ላይ ፐርሰናል ላይፌን ቀላቀላሉ ዝም ይሳወራም አንዳንዴ ስጫወት ፖስት አለው ህክምና መፖስት አለው እሱን ሲያዩ ኦሬዲ የሆነ ኮኔክሽን ፎርም አድርገናል ነው ልክ ሲያዩ ጓደኛቸውን ያገኙ ነው የሚመስላቸው ኮምፎርታብል ሆኜ ስለማወራ ደር ላይክ በቃ ሌላ ቦታ የሚደብቁትን ላንቺ ይቀለኛል ብለው በጣም በቀላሉ ነግሯቸው እንደዚህ እንትን ይላሉ ወንዶችም ሴቶችም ኦሬዲ የምታወሪው ነገር ሲሆን ለማውራት እንትን ለማት ይቀላቸዋል ወይ በጣም ፊዚካሊ ማለት አሁን ስንገናኝ ቀደም ሶሻል ሚዲያ ላይ ሳይሽም እንዲሁ በቃ በደንብ የምትግባባ አይነት ሰው እና ለመቅረብ ቅልል የሚል ሰው አለ አይደለ ልክ እንደዛ አይነት ሰው ሞንሽን ገምቼ ነበር በአካል አግኝቼሽ አላቅ ልክ ስንገናኝ በቃ ላይክ እንደማቅሽ አይነት ስሜት ነው የተሰማኝና ብዙም አትከብጂም ሶ ህክምና ላይ ሲሆን ደግሞ የበለጠ ቀለል ብለሽ የመቅረብ እንትን አለሽ ሶ አይ ቲንክ ያ ነገር በደንብ ያግዛቸዋል ራሴ ነው ቲክቶክ ላይ ቪዲዮ መስራው ቀስታገኘኝም እኔን ነው የምታገኙት አላ ምንም የተቀየረ ነገር አይኖርም እንደብዙ ዶክተሮች መንኮስተሩለሽ ምናምን አቲም ነገር ነው መኮሳተር አቅቶኝ አይደለም ይሉኛል አሁን ብዙ ላይክ አላ በተለያየ ዳይሬክሽን ምክር ትሰሚያለሽና የሆነ ህክምና እስከምትሰሪ ድረስ ኮስተር ብለሽ እንትን በእምናምን አቅቶኝ አይደለም ግን እዚህ ጋር እኮ ፐርሰናሊቲሽን ማሳየት ከውቀት የሚቀንሰው ነገር የለም እዚህ ጋር ፐርሰናሊቲን ማሳየት ድክመቴን ሳሳይ ሌላ ሰው መጥቶ ድክመቱን ለማሳይ ይቀለዋል ነው የሆነ ኖርማል ሴት እንደዚህ ነው ቢሳወራና ኖርማል ስትሆኝ ልክ ይቀላቸዋል ሶ ፐርሰናሊ ቢያቁኝ እንደዚህ አሁን እየሰራን ያለ ነው ሞር ኦፍ ፕራይቬት ነገር ነው ለምንኛውም ህክምና ሌላው ሰው እኮ ህክምና ሄዶ ሁሉንም ነገር ታክሞ ፈሳሽ አካባቢ ለውጥ ካለ ስንፈት ሆስፒታል ችግር ካለ ሳይናገር ደብቆ ይመለሳል ሶ ለምን ምክንያቱም ይሄ ፕሮፌሽናል ኢንቫይሮንመንት ላይ የሚወራ ነገር አይደለም ብሎ ስለምጣ አንደኛ እሱ ራሱ ስህተት ነው ግን ልክ ሲያዩኝ ኦሬዲ ጓደኛቸው ነው መስላቸው ስፔሻሊ ሴቶች they see me እና በቃ ካንዳንድ በቃ ሰላምታችን ራስ ተቃቅፈን ምናምን ነው ህክምናችን የሚቀጥለው ሶ እሱን ኮምፎርት ዞን መፍጠሪ ለኔ ደስተኛ ነኝ ለሌላ ሰው ማይወርት እኔም ብለው ለህክምና ሲመጡ ኦሬዲ እንደ ጓደኛም እንደ እህት እንደ ሐኪም አይተውኝ ስለሆነ ለዛ ነው ፕሮፌሽናል እንትን ብዬ እንጂ ኮስታራ ሆኖ ቪዲዮ ብቻ መስራት አቅቶኛል አይከብዳት ያ ደግሞ እውነት ለመናገር እንትን ነው ኮስታራ ሰው የሚፈልግ ሰው ይኖራል ብዬ አስባለሁ እነሱ ሚኮሳተሩስ ጋር ይሄዳሉ አይደለ ጀስት ሚኮሳተሩስ ሲባል እንደዚህ የፈረጅን አይነት ሳይሆን በደም ሲሪየስ ሆኖ ፕሮፌሽናሊቲ ለነሱ በጣም ሲሪየስ መሆን ኮስታር ብሎ ብቻ አለ አይደለ ቦልድ መሆን የሚፈልጉ አይነት አሉ ሰው እነሱ ጋር የሚሄድ እድል አላቸው ከዛ ግን በጣም ፍሪ ሆነ ሰው በጣም ቅልል ያለ ሰው ደግሞ የሚፈልጉ ሰዎች አንቺ ጋር የመምጣት እድል አላቸው ማለት ነው አለ ሎክ ኖርማሊ ያው ሜዲካል ቪዲዮ ሰራም ደግሞ ኮስታራ ነው ላይክ ያጫወትኩኝ ያለ እንትን ብለው ስለዚህ በስነ ስርዓት ሳይንሱን አንደርስታንድ እንደማድረግ በእነሱ ቪዲዮዎች ያሳያቸዋለሁ ላይክ በዲቴል እኔ ተረድቸው ላይክ አላ ብትናርጊ ነው ለሰው ማስረዳው ሶ ሳይንሱን እንደተረዳው ሱቀቱ እንዳለኝ እዚህ ጋር ፕሩቭ አደርጋለሁ ከዛ ኮምፎርታብል ለመሆን ደግሞ ኔክስት ዴይ ስለሆነ ነገር ስነጫነጭ ደግሞ ታኛለሽ ስለዚህ ሁለቱንም ቦዝ እንትን ላይክ ሲሪየስነስ የሚፈልጉበት ሰዓት አይ ካን ቢ ሲሪየስ ቱ ከዛ ግን ቱ ቢ ኮምፎርታብል ሆኖ ሁሉን ነገር ለማውራትም ምቀልሰው ነኝ ነው ለዛ ነው ፉል ፓኬጅ በዩ ፉል ፓኬጅ ታስዋም ቴክታይል ወደ ስንፈተ ወሲብ እንሂድና ማለት ያው ሴክሹዋል ነገር ወይም ደግሞ የጾታ ግንኙነት ትዳር ውስጥ በተለይ እንድናነሳ የምፈልገው ትዳር ውስጥ ነውና
ብዙ ጥቅም ያለው ነገር ነው አይደለ በደንብ ኢንቲሜት እንዲሆኑ ያደርጋቸዋል ልጅን ለመተካት አይደለ ጥሩ የሆነ ግንኙነት እንዲኖራቸው ኢቨን ጤናን ይጠብቃል እና እነዛን ጥቅሞች ግን ማግኘት ያልቻሉ ደግሞ ብዙ ባለትዳሮች አሉ ብዬ አምናለሁኝ ብዙ ኬዞችም እኛ እናያለን አሁን በዛ ኬዝ ልናገዛቸው አንችልም ሜቢ ሳይኮሎጂካል ነገር ከሆነ ያቺን ፓርት ልንሰራ እንችላለን ግን ፊዚካሊ ሆነውን ነገር ወደ ባለሙያ ሂዱ ነው የምንለው ወደ እናንተ እንደማለት ነው ሶ ስንፈተ ወሲብ ምንድነው ምን ማለት ነው ሶ ስንፈተ ወሲብ ማለት አንድ ሰው በሄልዙን ሲያጣው ኖርማሊ ጤነኛ የምንለው እንትን የግብረ ስጋ ግንኙነት ስናይ ማለት ነው አንድ ሰው ፍላጎት ማሟላት አለበት ለግብረ ስጋ ግንኙነት ፍላጎት ሊኖረው ይገባል ምክንያቱም አንድ ሰው ጠዋት ተነስቶ ምግብ እንደሚያስፈልገው እንቅልፍ እንደሚያስፈልገው ናቹራሊ የሰው ልጅ ለግብረ ስጋ ግንኙነት ፍላጎት ያስፈልጋል እዛ ጋር ራሱ ችግር ካለ እሱን እንደ ስንፈተ ወሲብ እንቆጥረዋለን ሁለተኛ ፍላጎቱ ኖሮ አራውዛል መኖር አለበት ማለትም ሰውነቱ መዘጋጀት መቻል አለበት ለወንድ ልጅ ብልት መቆም መቻል አለበት ለሴት ልጅ ደግሞ እርጥበት መኖር አለበት ስለዚህ እዚህ ላይ ኢሹ ሲኖርም ስንፈተ ወሲብ እንለዋለን ሶስተኛ ደግሞ እርካታን ማግኘት መቻል አለባቸው ወንድም ሴትም ስለዚህ ወንድ ልጅ ቶሎ መጨረስ የሚቸገር ከሆነ ኦር አለመጨረስ የሚቸገር ከሆነ እንደ ስንፈተ ወሲብ እንቆጥረዋለን ሴት ልጅ ላይም እንደዛው አለመርካትን እንትን የምትል ከሆነ እሱንም እንደ ስንፈተ ወሲብ እንለዋለን አራተኛው ደግሞ እንትን ነው ህመም ላይክ ፔን ሊኖረው አይገባም ለሴትም ለወንድም ግንኙነት ፔን ሊኖረው አይገባም ስለዚህ እነዚህ ላይ ነው ስንፈተ ወሲብ የምንለው ከዛ ላይ ደግሞ በዲቴል እንበትናቸዋለን ነው እያንዳንዱን አሁን ሴት ልጅ ላይና ወንድ ላይ ግንኙነት እንዴት ላይፈልጉ ይችላሉ በምን ምክንያት ሊመጣ ይችላል አንደኛ ሙሉ ህይወታቸውን ግንኙነት የማይፈልግ ሰው ከሆነ ሆርሞን ሊሆን ይችላል አንዳንድ ሆርሞኖች ፕሮላክቲን የምንላት ከፍ ስትል ኦር ፒቱታሪ አዲኖማ የምንለው እጢ እንደዚህ አይነት ነገሮች ይታሰባል ሶ እሱ ላይ ቼክ እናደርጋለን በተጨማሪ ደግሞ ኢቭን ለሚስታቸው ብቻ ፍላጎት የሚያጡበት ኦር ደግሞ ሚስት ለባሏ ብቻ ፍላጎት የምታጣበት ሲቹዌሽን አለ እንደዚህ ሲሆን ሞር ኦፍ ሳይኮሎጂካል ነው that's where you come in ይሄ የእናንተ ቴሪቶሪ ነው ያለው እሺ ሶ ለምንድነው just በዛ ሰዓት ያላት ነገር ደስተኛ የማይሆን ከሆነ የሚጣሉ ከሆነ የሚያስፈልጋት ነገር የማይሟላ ከሆነ ፍላጎት ለሱ ብቻ ልታጣት ይችላል እሱም ደግሞ ለሷ ብቻ የሚያጣበት አይነት ሲቹዌሽን ይፈጠራል ከዛ ውጪ ደግሞ ስኳር ካለ መጠጥ መድኃኒት ግፊት ከእድሜ ጋር ተያይዞ ሴት ልጅ ማረጥ ሲሆን ኦር ልክ እንደወለደች ጡት እያጠባች ከሆነ በዛ ሰዓት ፍላጎት የሚቀንሱበት ሁኔታዎች አሉ ሶ ይሄ መታከም የሚችል ነገር ነው ሴት ልጅ ናቹራሊ ስታጠባ ምናምን ፍላጎቷ ይቀንሳል ዳስ ኖርማል የምትወስደው ወሊድ መከላከያም እንደ ሳይድ ኢፌክት ግንኙነት ፍላጎቷን ሊቀንስ ይችላል ሶ ሁለተኛ አራውዛል ላይ ስንመጣ የሰውነት መዘጋጀት ላይ ስንመጣ ለወንድ ልጅ ብልት መቆም ችግር ሊያመጡ የሚችሉ ነገሮች አሉ ሶ ሰውነት አንደኛ ሳይኮሎጂካል ሊሆን ይችላል ስትረስ ሊሆን ይችላል ሶ ሁሉም እነዚህ ካታጎሪዎች ቢያንስ 6 ወር መቆየት አለባቸው ከ6 ወር በላይ ሲቆይ ነው እንጂ አንድ ወንድ ልክ አዲስ ሚስት ይዞ ምናምን ነገር ብልት መቆም ቢያስቸግረው he's just nervous ይሄ 6 ወር ቆይቶ በዚህ ምክንያት ስትረስ ውስጥ ሲገባ አይነት ካታጎሪ ነው እንጂ አንድ ወንድ like one time ቶሎ ቢጨርስ or one time ብልት መቆም ቢያስቸግረው that is not ስንፈተ ወሲብ አይደለም that's just being nervous እና ቀላል ነገር 6 ወር ነው ማለት ነው at least 6 months ከቆየ በኋላ ነው በስነ ስርዓት ህክምና ደረጃ የሚያስፈልገው ሶ አንድ ወንድ ብልት መቆም ችግር ሲያስቸግረው የምናስባቸው ነገሮች ምንድነው ሄልዲ በሆነ ሰዓት አንድ ብልት ለመቆም ምንድነው የሚያስፈልገው ደም ዝውውር ያስፈልጋል ስለዚህ ደም ትቦ ሄልዚ መሆን አለበት ስለዚህ ደም ትቦ ላይ ጉዳት ሊያመጡ የሚችሉ ነገሮች ግፊት ስኳር ኮሌስትሮል ምክንያቱም ኮሌስትሮል እንትና ለማለት ደም ትቦ ላይ የተጋገረ ጮማ አለ ብለሽ ታስቢያለሽ ሶ በቂ ደም ዝውውር ወደዛ ስለማይሄድ ብልቱ የመቆም ችግር ይመጣል ማለት ነው ሶ ሁለተኛ ደግሞ ነርቭ በቂ እንትን ያስፈልጋል ነርቭ ላይ ኢሹ አለመኖሩ የነርቭ ችግር ሊያመጡ የሚችሉ ነገሮች again ወደ ስኳር ሊሆን ይችላል ግፊት ሊሆን ይችላል ራሱን የቻሉ ብዙ የነርቭ ኢሹዎች አሉ ሶ ብልት መቆም ሲባልና እሱን ለማከም ሲመጡ ሌላ እንትን ራሱ ሊገኝና ህይወታቸውን የማዳን ህክምና አይነት ነገር ምክንያቱም ልብ ድካም ካለ ኩላሊት ላይ ችግር ካለ ስንፈተ ወሲብ ኖርማሊ ለብልት የምትሄዷ ደም ትቦ በጣም ትንሽ ናት ሶ የመጀመሪያ ምልክት ይሆናል የልብ ድካም የግፊት የስኳር ደም ትቦአቸው ላይ ችግር እየተፈጠረ እንደሆነ ትላልቅ ትቦዎች ጋር ሳይደርስ የደም ትቦ ጋር ሳይደርስ ትንሿ ደም ትቦ መዘጋት ከጀመረች yes ሶ እሷ ጋር ችግር ካዩና ዝም ካሉት ከደበቁት ቀስ ይያለ ልብ ድካሙትን ግን እችን ካገኘንላቸውና በዛውም ኩላሊት ላይ ኮሌስትሮል ላይ ምናምን እንትን ካል እሱን ስናስተካክልላቸው ህይወታቸው ማዳን ነው ህይወታቸውን ያዳኑ ነው በዛው
ሶ ብልት መቆም ችግር ላይ እነዚህ ሶ ቴስቶስትሮን ችግር ካለ እነዚህን ቼክ እናደርግና እሱ መታከም የሚችል ነገር ነው ማለት ነው። ሶ ሌላኛው ደግሞ ምንድነው የመርካት እንትን ላይ ሴት ልጅ ላይ የሴት ልጅን ደግሞ ስናይ ሰውነቷ ለመዘጋጀት የሴት ልጅ ምንድነው ይደርቃል ነው ብልት አካባቢ ሶ እሱ አራውዝድ የሆነች አይደለም ነው። ስለዚህ ይሄም ሊፈጠርበት የሚችሉ ብዙ ምክንያቶች አሉ። ሳይኮሎጂካል ሊሆን ይችላል፣ ወሊድ መከላከያ ማረጥ ሊሆን ይችላል፣ ፍላጎቷ የማይመጣበት ከፓርትነሯ ጋር ያላት ኢሹዎች ሊሆኑ ይችላሉ። ስለዚህ እነዚህ አድረስ መደረግ አለባቸው። ሆርሞኖቿ ቼክ ይደረጋሉ። በዛ ሰዓት የምትወስደው ወሊድ መከላከያ ከሆነ እናስተካክልላታለን። ወሊድ መከላከያ አክቹሊ ያው ነን ሆርሞናል በጣም ጥቂት ነው ያለው ከሉፕና ካላንደርና እንትን ውጪ ሊሚትድ ነው። ሶ ሆርሞናል ነገሮች ናቸው ሴቶች የሚወስዱትና ሶ እነሱ ናቸው ማለት ነው ያጋለጡት ይበል አለ። ያው ሴት ስትወልድ ኤስትሮጅን እንትን ስለሚል በዛ ሰዓት ለግንኙነት ያላት ፍላጎት ይቀንሳል፣ መድረቅ ሊመጣ ይችላል የመሳሰሉት። ግን ያው በዋነኝነትም ወሊድ መከላከያችን በጣም ነገሮችን እንትን ይላል። ኦኬ ሴት ላይ ያዛባል። ሶ ሆርሞናል ነገር አይመከርም ነው ምን አማራጭ አለን? የተሻለ እንትን እኮ አልተሰራም። እኔ ወንዶቹ ቢወስዱ ባይነኝ ወሊድ የሆነ የሚወጋ ነገር ለነሱ ይሰጣች የነሱ ሲሆን ፐርማነንት ነው ማለት ነው እንትን ከሆነ እቺ ቫሴክቶሚ የምትባለዋ ኦኬ እሷ ፐርማነንት ናት። አዎ ኖርማሊ ማስመለስ ይቻላል ግን እንደ ፐርማነንት ሶሉሽን እንትን ተብሎ ነው እንትን የሚባለው። ብዙ ጊዜ ሴቷ ናት የምትጨነቀው። አሁን የወሊድ መከላከያ ሲባል የሴቶች ጉዳይ ከዛ ወንዱ አይመለከተውም፣ ነፃ ሰው ነው። ኢቭን እርግዝና ራሱ ሲፈጠር አንቺ ነሽ ኃላፊነቱ ሰጂ ትባላለች ሴቷና ለወንዶችም የሆነ ነገር ቢፈጠር ሴቶች ላይ ብቻ ብዙ ጫና በዛና ሴቶች ላይ በጣም ጫና በዛ እና ኢቭን ወልደው የጨረሱ ወንዶች አሁን እቺ ቱባል እንትን ቫሴክቶሚ ለማሰራት ፍቃደኛ አይደሉም። ወንድነታቸውን የተቀሙ ነው የሚመስላቸው። ግን it doesn't affect ቴስቶስትሮን ምርታቸውን አፌክት አያደርግም። በግንኙነት ስቲል መርካት ይችላሉ። ግን እንትን ሲደረግ እንደምንድነው እንደማኮላሸት ነው የሚቆጥሩት። it's not እንደዛ አይነት ሀሳብ ስላላቸው ከመጀመሪያውም ነው በደንብ አዌርነሱ አልተሰራም ብለሽ ታስቢያለሽ? እኔ እሱን እንትን ለማቅ ኮሜንት ሴክሽኑ ተሰደብኩ ነው ማለት እንደዚህ ቪዲዮ ሰርተሽ ቫሴክቶሚ ላይክ ሚስታችሁ ወልዳ ከጨረሰችና በቃ ከዚህ በኋላ በሆርሞናል ነገር እንትን አትበል አትሰቃይ ሚስቴ ብላችሁ ካሰባችሁ ምን ላርግላት ብላችሁ ካሰባችሁ ቫሴክቶሚ ኮ ኦፕሽን አለ ስል ወንዶቹ አሁን ፎቶ ተፈቅዶ የለ ቲክቶክ ኮሜንት ላይ በቃ ተሰደብኩኝ። ምክንያቱም ያው ያደጉበት ማህበረሰብ አለ። ሁላችንም እዛው ማህበረሰብ ውስጥ ነን ያለነው። ፕላስ ያግል ደግሞ ቫልዩ የሚያደርጉት ነገር የሁሉም አለ። እሱ ነገር ቫልዩ አለ። እሱ ናይተው ቢያሉ ግን ሴቶች የሚገርምሽ ቲዩባል ሊጌሽን ይሄ ትቦ ማስቋጠር ድፍረቱ አላቸው። ስለሱ ቪዲዮ ስሪ ያሉኝ ነው ቆይ ሰራላችኋለሁ። እነሱ የበለጠ ኢንቬሲቭ ነው ከዛኛው ከወንዶቹ አንፃርና ኦኬ ይሄንን ለማድረግ ሴቶቹ ፍቃደኛ ናቸው። አንዴ በቃ እንትኑ ይቋጠርልኝና ሰላም ይላግኝ ከዚህ በኋላ ለመውለድ አልፈልግም ብለው ለመቁረጥ ዝግጁ ናቸው ሴቶቹ። ምክንያቱም ከልጅነትም ጀምሮ እኛ ለዛ ነገር እየተመቻቸን ነው ያደገን የነበረውና አንቺን የሚመለከትሽ ከተባልሽ አንቺ ብዙ ነገር ልታደርጊ ትችያለሽ ነው። ሆርሞናል ነገር ነው መሯቸው በቃ እዛ ጋር እንትን ይባልልኝና በጣም ትልቅ ዲሲዥን ነው። ሀሳባቸውን ሊቀይሩ ይችላሉ። ግን የበለጠ ቆራጥ ናቸው። በደንብ ሰርፕራይዚንግሊ ኃላፊነቱ የኔ ነው ብለው ስላሰቡ ኃላፊነት ይወስዳሉ እስከ ጥግ ድረስ። አማራጭ አልተሰጣቸውም እኮ ኃላፊነቱ የናሰርታ ብለዋል። ብታረግ ዘራሱ አንድ ሴት እንደ ወሊድ መከላከያ ላይ ነበርሽ ነው ተብሎ እንትን የሚባለው ለሷ ነው። ኦኬ ሶ እሱም አለ ሶ ወሊድ መከላከያ አፌክት ያደርጋል ነው ለሴት ልጅ ይሄ እርጥበት እንዳይኖር ነው የመሳሰሉት ያደርጋል። ኦኬ ሶ ከዛ ውጪ ደግሞ ያለ ስንፈተ ወሲብ ለህመም ወደሚለው ሴቷ ነች እንደዛ የምትለው ሴት ላይ ወንድ ላይ ሊኖር ይችላል ሬር ነው እንጂ አንድ አለ ፔርስ ዲዚዝ አይ ቲንክ yes እዛ እንዴት ነው ኖርማሊ የወንድ ብልት ላይ ጠባሳ ሲፈጠር ጠባሳ ስልሽ አሁን በአንዱ ሳይድ የሆነ ጠባሳ ይፈጠርና ስትራክቸሩን ይቀይርበታል ነው ወይ ወደዚህ እንትን ያለ ይሆናል ወይ ወደዚህ እንትን ይላል። ሶ ብልት ዝግጁ በሚሆንበት ሰዓት በሚቆምበት ሰዓት በጣም ፔንፉል ይሆናል። ሶ ወንዶችም እንደዚህ ሬር ነው ፔን ያጋጥማቸዋል። ፔን የሚያጋጥምበት አይነት ሲቹዌሽን አለ ግን ሴቶች ላይ በለጠ ኮመን ነው። ኦኬ ሶ ላይክ በሴክሹዋል ጊዜ ነው ማለት ነው እንደዚህ አይነት ነገር ፔኑ የሚፈጠረው የወንዶቹ የሴቶቹም ጭምር። ሶ የሴቶቹ እንትን አለው ብዙ አይነት ኮዝ አለው። የሴት ልጅ ላይ በግንኙነት ሰዓት ህመም ሊያስመጣ የሚችል በቀላሉ ስንሄድ እዛ አካባቢ ኢንፌክሽን ካለ በግንኙነት ሰዓት ያማታል። ኢቭን የሽንት ትቦ ኢንፌክሽን ካለ በግንኙነት ሰዓት ያማታል። ውጪ ላይ የፈንገስ ኢንፌክሽን ኖሮ በዛ ሰዓት መቆጣት ካለ ማሳከክ ኖሮ እዛ አካባቢ መላላጥ ካለ አባላዘር በሽታ ካለ
በአጠቃላይ ሴት ልጅ ላይ በግንኙነት ሰዓት ህመም ሊያመጡ የሚችሉ ነገሮች ናቸው እነዚህ ኮመን ናቸው ለማከም በጣም ቀላል ነው አብዛኛው ሴት ግን ለምን እንደሆነ አላውቅም በግንኙነት ሰዓት ትንሽ ያመኛል ግን ኖርማል ነው ብለው ደብቀው የሚቀመጡ ሴቶች አሉ ያ unacceptable መታከም ያለበት ነገር ነው ኦኬ ሶ ያንን መታገስ የለባቸውም ፔን ካለ ቀጥታ ወደ ህክምና ካለ መታከም ያስፈልጋል ምክንያቱም በጣም ሲምፕል የሆነ ኢንፌክሽን ሊሆን ይችላል ኦኬ በጣም በቀላሉ መታከም የሚችል ነገር ነው ታቅፈው 6 ወር ነው ቆይተው የሚመጡት ሶ ልክ እንትን ያፍራሉ ነው እንደዚህ አይነት ነገር ማውራት ያ ግን እኛ በቀን 30 ምናምን ሰው ነው ያለና ህክምና ላይ እሷ ከዛ 30 ውስጥ ትካተታለች ለሷ ግን ሙሉ ህይወቷ ነው 6 ወር ሙሉ የተሰቃየችውን በአንድ ቀን ታክማ መሄድ ትችላለች it's very simple so እንደዚህ አይነት ነገር መደበቁ it's so pointless የሆነ መተው በቃ የሆነ ነገር አግኝልኝ ይሄን ነገር አስተካክልልኝ ነው መሆን ያለበት ሶ ሌላኛው ደግሞ ህመም ሊያስከትል የሚችለው ሴት ላይ ምንድነው እሺ ቫጂስመስ የሚባል እንትን አለ ሶ ቫጂስመስ ማለት ከሷ ቁጥጥር ውጪ የሆነ የመኮማተር የጡንቻ መኮማተር ኦኬ ስለዚህ በዛ ሰዓት ልክ ግንኙነት ሊፈጠር ሲል እሷ ሳታስበው እግሯንም እንደዚህ መዝጋት ምናምን እዛ አካባቢ ጀስት ሰውነቷ ፍቃደኛ አይሆንላትም ሊፈጠርበት የሚችሉ ብዙ ምክንያቶች አሉ አንደኛ ሴት ልጅ ከዚህ በፊት ጥቃት ደርሶባት የሚያከሆነ ጥቃት ሙከራ ራሱ ደርሶባት የሚያከሆነ ጭንቅላቷና ሰውነቷ በቃ መታረቅ አይችሉም ይሄ ነገር የሚያም ነገር ነው ጥሩ ነገር አይደለም ሴክስ ማለት የሚጎዳ ነገር ነው እንትን ይላል እና በቃ ሰውነታቸው ይቆላለፋል ኢቭን ሲቪር የሆነ ኬስ ሲመጣ አተነፋፈሳቸው ልብ ምታቸው ይጨምራል they start sweating በስነ ስርዓት ሰውነታችን አደጋ ውስጥ እየገባን ነው አይነት ሪአክሽን ይኖራቸዋል በግንኙነት ሰዓት ሶ ይሄ በዚህ ምክንያት ትዳር ውስጥ አመት ከምናምን ቆይተው በዚህ ምክንያት ግንኙነት ሳይፈጠር እንትን ያሉ ሴቶች አሉ ሶ ከጥቃት ውጪ ደግሞ ምንድነው ሴት ልጅን ስናሳድጋት ምን ነግራት ነገር አለ ይሄ ድንግል መሆንሽ ክብርሽ ነው አላ በቃና ከዛ ነገር ጋር አይዴንቲፋይ እንድታረግ ከወንድ ጋር እንትን ማለት መወረድ ነው ግንኙነት ማድረግ ብሎ ስለ ሴክሹዋል እንትን ኔጌቲቭ ነገር ይቀርጽባታል ሴት ላይ ይሄ ነገር ስር ሰዶ ነው የሚቆየው ከዛ ኋላ ይሄንን ማንነት ማጣት አትፈልግም አግብታው ራሱ ስንት አመት ሙሉ የጠበቁትን እንትን ላይክ ኢንጆይ ማድረግ ከበደኝ የሚሉ ኢንጆይ ማድረግ ከበደኝ ምክንያቱም it is like ማንነቴ is like purity ነው እና ከወንድ ጋር ግንኙነት አድርግሽ ማለት እንደ ሞረድ አይነት እንትን ተደርጎ በደም ኔጌቲቭ በሆነ መልኩ ያስረዷቸው ማለት ነው ኢቨን ከጋብቻ በፊት ሴክስ ማድረግ ልክ አይደለም የሚለውን በትክክል መንገድ ማስረዳት ሲገባቸው በጣም በቃ እነሱ ሴክሹዋል ነገርን እንዲጣሉ እንዲጸየፉ ራሳቸው ማቆሸሽ እንደሆነ እንዲረዱ ተደርገው ስላደጉ ነው I think ሶ እንደዛ አርገው ያሳድጓቸውና ልክ ባል ራሱ አግኝተው ልክ ወደ እንደዛ አይነት ነገር መግባት ሲባል በቃ ሰውነታቸው አይታዘዛቸው ስለዚህ ሴት ልጅን ሲያሳድጉ ሴክሹዋል ነገር yes ከትዳር በኋላ መሆን ያለበት ነገር ነው ግን ከትዳር በኋላ ከባልሽ ጋር ኢንጆይ የምታረጊው ነገር ነው ልጅ እንትን የምትይበት ነገር ነው ብሎ ፖዚቲቭ ነገርን ማሳደር ያስፈልጋል ግን ሴት ልጅ በቃ ልክ ስታሳድጊያት ሱቅ ሰው እንዳይለክፋት ምናምን ወንዶችን እንደዚህ ፍሪ ምናምን ከዛ ደግሞ ከዘመድ ምድሮ ሌላ መሰመው ድንግልና ሉዝ ማድረግ በጣም ያማል ሶ ቫጂስመስ ሌላ የሚመጣበት ምክንያት ህመምን ሽሽት ሶ በጣም የሚያም ነገር ነው 3 ቀን ደንፈሶኛል በሶስተኛ ቀን መደገማል በጣም ሚስ ኢንፎርሜሽን አለ about losing virginity ስለዚህ ይሄንን ይሰሙና በስነ ስርዓት ሰውነታቸው አይታዘዝም ምክንያቱም ጭንቅላታቸው ክሬት የሚያረጋው ፔን እና ሰውነታቸውን ማስታረቅ ይከብዳቸዋል ሶ እነሱ እኮ ይፈልጋሉ ይሞክራሉ ከባላቸው ጋር ናቸው ምናምን ይመጣሉ አሁን ታካሚዎች መጠጣት ሞክራለሁ በደንብ እስከ ሰክር ድረስ ጠጥቻለሁ ምናምን ይሄንን እንትን ሪላክስ ለማድረግ ልክ ሰዓቱ ሲደርስ ግን ጭንቅላታቸው ማለት ነው የሚነግራቸው you are in danger አደጋ ውስጥ እየገባሽ ነው ሪአክት አድርጊ አይነት እንትን ውስጥ ከዛላ ባላቸውን የሚወዱት ባላቸውን ታግለው ያባራሉ አመት ከምናም ግንኙነት ሳርጉ ይቆያሉ ህመሙን ሽሽት ሶ ቨርጂኒቲ ሉዝ ማድረግ በጣም ፔንፉል ነገር ነው የሚለው ራሱ እንትን ለሴቶች ኢፌክት አለው ሶ እነዚህ ሲደመሩ ኦር ኮሊድ በኋላ የሆነ ትራማ ሲደርስባቸው ሰውነታቸው እንትን የሚልበት መንገድ አለ ኦኬ ሪትራክት ያደርጋል በቃ የሆነ ይኮማተርባቸዋል እነሱ ፍቃድ ሊሆንባቸዋል ኦኬ ሶ ህመም ሊያመጣ ከሚችል ነገር ውስጥ ለሴት ልጅ ቫጂስመስ ምንለው ይሄ ነው ሌላ ደግሞ ቨልቮዳይና ምንለው አለ ሶ ቨልቮዳይና ማለት በግንኙነት ሰዓት የማቃጠል አይነት ህመም ኦኬ እና ኮዙ ምንድነው ኢንፌክሽን ምናምን አለመኖሩን ካረጋገጥን በኋላ ነው አሁን ያልኩሽን ኮዞች ኢንፌክሽን አለመኖር ድራይነስ አለመኖር ካረጋገጥን በኋላ እንትን ምንለው ዳያግኖሲስ ነው ሶ እሱ ምንድነው just sensitive የሆነ ነርቭ ይኖራቸዋል እንደ ኒውራልጂያ ነገር እንትን አለ የነርቭ ወደ አማርኛ ቀይር ሶ ነርቭ ሴንሲቲቭ መሆን ነገር ነው ልክ ይሄ ሲነካ ፊል ማድረግ ያለባቸው ኖርማሊ ይችን ነው
ግን ነርቫቸው የሚያስተላልፈው መልእክት ኤግዛጁሬትድ የሆነ እንትን ነው ኦኬ በጣም የተጋነነ መልእክት ነው በጣም የማል ብሎ እንትን ይሏል በጣም ሴንሲቲቭ የመሆን ነገር ነው ኦኬ ኦቨር ሪአክት ብለን ኦቨር ሪአክቲቭ የሆነ ነርቭስ ሲኖራቸው ነው ሶ ቫጂስመስና ይሄንን የምንለየው እንዴት እንደቀለሽ ቫጂስመስ ሲሆን ገና ስንጠጋቸው አያስጠጉሽም ምክንያቱም ፊር ኦፍ ፔን ነው እዛ አካባቢ ሞሮ ሳይኮሎጂካል እንትን ግን ይሄ ቨልቮዳይና የምንለው በስነ ስርዓት ህመሙ ልክ እንደዚህ ሲነኩ ነው ኦር ደግሞ ረጅም ሰዓት ሲቀመጡ ወይ ሳይክል ወይ ፈረስ ላይ እዛ አካባቢ ያለው እንትን ሶ ቨልቮዳይና ላይ እንትኗ ፓርት የውስጧ ከንፈር ፓርት ብቻ ሊሆን ይችላል ኦር ደግሞ ክሊቶራል ኤሪያ ብቻ ሊሆን ይችላል ኦር ሁሉንም ሊሆን ይችላል ስለዚህ እነዚህን የምትለያቸው በስነ ስርዓት ከነካሻቸው በኋላ ነው ህመሙን ፊልም የሚያደርጉት እና ይሄ የማቃጠል አይነት ልክ ግንኙነት ሊጀመር ሲል መጀመሪያ አካባቢ የማቃጠል አይነት ስሜት ይሰማቸዋል ልዩነቱ እነዚህኞቹ በስነ ስርዓት ፔን ስለሆነ እንዲከነካሻቸው በኋላ ነው እነዛኞቹ አያስጠጉ ቫጂስመስ አያስጠጉሽ ምክንያቱም ሀሳቡ ነው ፊሩ ነው ሶ እንደዚህ አይነት ኮዞችም አሉ ሶ ያ መታከም የሚችሉ ነገሮች ናቸው አንዳንዶቹ ለማከም ላይክ ሜዲካልም ቴራፒ ፊዚዮቴራፒ ብቻ የሚያስፈልጋቸው እንትኖች አሉ ግን ደብቆ መቀመጡ it's very pointless ያ በዛ ላይ የተባባሰ ነው ሄደ የተደበቀ ነገር ሁሌም አይደል ትዳር በዚህ ምክንያት በጣም ብዙ ጊዜ ይፈርሳል ወይ በጣም ኦር እንደዚህ እንትን ብለው ራሱ ባል በቃ ይቅርብኝ በቃ እኔ አላገባም ማለት ነው እዛ አካባቢ ግንኙነት መፈራ ከሆነ እንዴት ትዳር ውስጥ ገበያለሽ ከመጀመሪያው ማይገቡበትም አሉ ከገቡም በኋላ ደግሞ ሃንድል ማድረግ ከብዷቸው ትዳራቸውን የሚያጡ በቃ ሌላ ሴት ጋር ሄድ እኔ እንደዚህ ከማስቸግርህና በግንኙነት ሰዓት ከምትታገልና እንትን ከምትሉ በቃ ሴት ሂድ በቃ ችግር የለውም አይነት ሪአክሽን ያላቸውና አሁን እያወራሽ እንደውም በአማርኛ አርጊልኝ ያልኩሽ ፓርት ላይ ማለት ነው እንትን ሳይክል ላይ ሲቀመጡ ፈረስ ላይ ሲቀመጡ አልሽኝና ላይክ ሳይክል ላይ ሲቀመጡ ምን አይነት ጥንቃቄ ማድረግ አለባቸው አሁን የጠቀሽውን ላለመያዝ ማለት ነው ቨልቮዳይ ኖ በዛ ምክንያት አይደለም የሚመጣው መንስኤው አይታወቅም አንዳንዴ በዘር ሊሆን ይችላል አንዳንዴ አውቶ ኢሚዩን ማለትም መቆጣት ሰውነትሽ የራስሽን ሰውነት እንደ ኢንፌክሽን ቁጥሮች አታክ የሚያደርግበት አውቶ ኢሚዩን እንትናል ሶ ኤግዛክት ኮዙ አልታወቀም ኖርማሊ ሴቶች ላይ እንደዚህ በዲቴል ሲገቢ ሪሰርች ይቀራል ገና በደንብ ስለዚህ በደንብ ይሄ ነው በዚህ መንስኤ ነው ሳይሆን ጀስት ምልክቶቹ ነው በፈረስ እንትን ሲሉ ኦር ምናምን ግዴታ በግንኙነት ሰዓት ብቻ ሳይሆን በሳይክል ሰዓት ምናምን እዛ አካባቢ ከሌላው ለየት ባለ ሁኔታ ህመም ሲሰማቸው በለለጠ ሴንሲቲቭ ሲሆኑ እንደ ምልክት ነው እንጂ ፕሪቬንት ልታረጊው የምትችው ነገር አይደለም ኦኬ እኔ ደግሞ እንደ አጋላጭ ምክንያት መስሎኝ መጠንቀቅ ያለባቸው ሰዎች ካሉ ይሄን ያነሳውትኝ ዝም ብለን እንዳናልፈው ገብቶኛል ልክ ነሽ ኦኬ ለስንፈተ ወሲብ ምክንያት ተብሎ የሚቀመጡ ነገሮች ምንድናቸው ይለያያል አሁን ኖርማሊ ሳይኮሎጂካልም ሊሆን ይችላል አንድ ሰው በህይወት ውስጥ ጭንቀት ካለ ጸብ ካለ ምናምን ሴክሹአሊ ፐርፎርም ያደርጋል ተብሎ አይታሰብም ተጽዕኖ አለው ስለዚህ ስነ ልቦና ያለበት ሁኔታ ማተር ያደርጋል ከዛ በኋላ ያ ሰው የሚጠጣ ከሆነ የሚቅም ከሆነ የሚያጨስ ከሆነ የደም ትቦ ላይ ምናምን በአጠቃላይ ነርቮቹ ላይና ኒውሮትራንስሚተር እነዚህ በግንኙነት ሰዓት የሚቆጣጠሩትን ነገር አፌክት ስለሚያደርገው እሱም ሊሆን ይችላል አንዳንድ ሰዎች እንደውም ቶሎ መጨረስ ሲቸገሩ መጠጥ ነው መፍትሄው ትንሽ አረቄ ከጠጣህበት ትንሽ እንትን ካልክበት የሚሉ አሉ ይብሳል ኢኒሺያሊ ልክ መጠጥ ሲጠጡ ምናምን ነገር ኒውሮትራንስሚተሮች እዛ አካባቢ የማደንዘዝ ኢፌክት አለው አልኮሆል ሶ እየባሰ ሲመጣ ግን መጠጥ ሁሉ የሚጠጣ ሰው ሲሆን እየባሰ ነው የሚመጣው ቶሎ መጨረስ መፍትሄ ስላልሆነ ከዛ ብልት መቆም ችግር ራሱ ነው የሚያጋልጣቸው ስለዚህ ከመንስኤዎች ውስጥ መጠጣት ሱስ ኦር ሌላ የሚወስዱት መድኃኒት ካለ እነዚህ መንስኤ ሊሆን ይችላል ከዛ ውጭ ደግሞ ከእድሜ ጋር የሚመጡ በሽታዎች አሉ ስኳር ግፊት እነዚህ የመሳሰሉት ልብ ድካም ኩላሊት ካለ እነዚህ ኢሹዎች እነዚህ አድረስ ሳይደረጉ ስንፈተ ወሲብ ይኖራል እነዚህ አሁን ስኳሩን ጥሩ ቁጥጥር ላይ ያልሆነ ሰው ሴክሹአሊ ጥሩ ፐርፎርም ያደርጋል ተብሎ አይታሰብም ሶ የመጀመሪያው እንትን የሚሆነው አበላሉን ማስተካከል ስኳሩን መቆጣጠር ኮሌስትሮሉን ማስተካከል ስፖርት መስራት ይሄ ነው ስለዚህ አንድ ኤግዛክት ኮዝ የለም ለእንትን ግን ሞር ኦፍ ሜይንሊ ሳይኮሎጂካሊ ያለበትን ዌልነስ ቼክ እናደርጋለን ፊዚካሊ ሃይፐርቴንሽን ምናምን ሆርሞን መዛባት እንደዚህ የመሳሰሉትን ቼክ አድርገን ከዛ በኋላ we address the እንትኑን መንስኤውን አግኝተን እሺ መፍትሄው ምንድነው መፍትሄው አሁን ያልኩሽን እንትን ኢንዲቪጁዋሊ ነው የምናከመው
አሁን ለምሳሌ ወንዶች ላይ ቶሎ መጨረስ ችግር መንስኤው ምንድነው በየሰው ይለያያል ከድሮ ጀምሮ ቶሎ መጨረስ የሚቸገረው እንዳለ ግንኙነት ከጀመረ ጊዜ ጀምሮ 1 ደቂቃ በላይ መቆየት የማይችሉ ወንዶች አሉ ስለዚህ አንዳንዴ ይሄ እንትን ሴራቶኒን እና እንደዚህ ኒውሮትራንስሚተሮች አሉ ነርቭ መልእክት የሚያስተላልፉልን ነርቮች አሉ እነሱ ኬሚካሎች እጥረት ካለ ቶሎ መጨረስ ይዳረጋል ምክንያቱም ሰውነቱ ሪስፖንድ የሚያደርግበት መንገድ እንዴት አድርጌ ሲምፕሊፋይ ባረክ አደጋ ውስጥ የገባ ይመስል ይሄ የመደንገጥ አይነት ይሄ እንትን አይነት ነገር ላይክ ሶ ቶሎ መጨረስ ከድሮ ጀምሮ የሚቸገር ወንድ ምልክቶቹ ልክ ሲጀምር ሰውነቱ አለ ጊዜ ነው ብልት ራሱ የሚቆመው everything is like ሶስት ጊዜ የፈጠነ ነገር ይሆናል ነው ባንዴ ብልቱ ይቆማል ባንዴ ይጨርሳል ከዛ ብልቱ ድጋሚ መዘጋጀት ያቀተዋል ሶ እነዚህ ኬሚካል መዛባት ኖሮ በተፈጥሮ ቶሎ መጨረስ ችግር ያለባቸው ወንዶች ነው ሶ እንደዛ ሲሆን እነዚህን ኬሚካሎች የሚያስተካክል መድኃኒት እንሰጣቸዋለን ሁለተኛ ደግሞ ይሄ እንትን ማስተርቤሽን ወይ ደግሞ በሴጋ የሚመጡ ቶሎ መጨረስ እንትኖች አሉ ይሄም የሚሆንበት ምክንያት አንደኛ ፐርፎርማንስ ኤንግዛይቲ ነው ምክንያቱም ግሎሲቭ ላይ ማንንም ኢምፕረስ እያደረጉ አይደለም ለማንም ፐርፎርም እያደረጉ አይደለም ልክ ሴት ጋር ሲቀርቡ ኤንግዛይቲ ይመጣል ይጨንቃቸዋል የሷን ሪስፖንስ ፕላስ ደግሞ በተጨማሪ ይሄ እንደዚህ አይነት ቪዲዮዎች ላይ ምናምን ለሴት ያላቸውን እንትን how ሴት ልጅ እንዴት ነው ኢንጆይ የምታረገው የሚለውን ትክክለኛ አድረስ አይደረግም ስለዚህ ለሴት ያላቸው ሴት ልጅ ኢንጆይ ታረጋለች ተብሎ የሚታሰበው ነገር ፊልም ላይ ያዩትን እዚህ ጋር ለመሞከር ይፈልጋሉ ከዛ በአጠቃላይ ፐርፎርማንሳቸው ወደ ኤንግዛይቲ ይቀየራል ምናምን ሰው ልጅ ደግሞ ኮንዲሽን የሚደረግ ነገር ነው ሶ የሆነ ምግብ እያቀረብሽ ሁሉ ጊዜ ቤል ሪንግ የምታረጊ ከሆነ ኔክስት ታይም ያቺን ቤል ሲሰማ ሳሊቬት ያደርጋል ስለዚህ ይሄንን ኮንዲሽኒንግ በቃ ለሴት ልጅ ያላቸው እንትን ምናም ዲቀየር ሶ በማስተርቤሽን የመጣ ከሆነ ቀስ ይያሉ በአንድ አድረስ የሚደረግ ነገር አይደለም ቀስ ይያሉ ይሄንን እየተው ሲመጡ በመድኃኒት እናገዛቸዋለን ኤክሰርሳይሶችን እንሰጣቸዋለን እሱን አድርገን እናክማለን የብልት መቆም ችግር ከሆነም ስኳሩ ግፊቱ ያለበትን ደረጃ አይተን ቴስቶስትሮን ሌቭሉ ዝቅ ብሎ ነው ወይ ከሆነ ኢንዲቪጁዋላይዝድ የሆነ ህክምና ነው ስለዚህ ይሄ ለሲምፐቶሲፕ አንዴ አይነት እንትን የለም ግን አብዛኛው ሰው የሚሳሳተው ቫይግራ ባይዘይሱ ላነሳልሽ ነበርና በቃ ላይክ በተለምዶ እርስ በርስ ወንዶች ሲያወሩ እንደዛ ነው በቃ ለምን እሱን አትወስድም እሱ መፍትሄ ነው ለኔ ሰርቶልኛል ሰው በቃ ላንተ ከሰራለን ይሉሳዳው ይብል ልባቸው ቀጥ ያሉ ሰዎችም ራሱ አሉና እሱ ላይ ሶ ቫይግራ ሳይድ ኢፌክቱን በስነ ስርዓት ሰው ቢረዳው ማለት ነው ኪኒን አርገን ስናያስ በጣም እናቀላታለን ውስጡ ያዘው ነገር በስነ ስርዓት ሰው ቢረዳ ሶ አይዲያው ምንድነው ኖርማሊ ቫይግራ ጀስት የደም ትቦን ያላለዋል ሶ በግንኙነት ሰዓት ደም ዝውውር ወደ ብልት እንዲሄድ ያደርጋል ነው ግን መታሰብ ያለበት ሌላም ደም ትቦች እዚህ ጋር ይላሉ ነው ስለዚህ ያ ሰው ልብ ድካም ካለበት እና በቂ ደም ዝውውር ልብ ጋር ኦሬዲ እየደረሰ ካልሆነ ልክ ቫይግራ ሲወስድ ያቺ ደም ትቦ እንትን ትላለች ልባችን በቂ ኦክሲጅን አታገኝም በቂ ኦክሲጅን ካላገኘች ደግሞ በቂ ፓምፕ አታረግም ሶ እዛው ጋር ሃርት አታክ ማለትም የልብ ድካም ሊፈጠር ይችላል ሪስኩ እንትን ነው ሶ በትናንሽ ደም ትቦች ደግሞ ስናይ ጆሮአችንን ሰፕላይ የሚያደርጉ አሉ አይናችንን ሰፕላይ የሚያደርጉ ደም ትቦች አሉ ሶ ልክ ቫይግራ ሲወስዱ እነዛ ደም ትቦች እንትን ይላላሉ ሶ አይናችን በቂ ኦክሲጅን ማታገኝ ከሆነ ከቫይግራ ጋር ተያይዞ እይታ ላይ ብዥታ ሊመጣ ይችላል እና በተደጋጋሚ የሚወስዱ ከሆነ ሳይታቸውን የሆነ ያህል ሊቀንስባቸው ይችላል ጆሮ ላይም እንደዛው ሊስኒንግ ላይ እንትን ስለዚህ ልክ ቫይግራ ሲወስዱ ማወቅ ያለባቸው ነገር ሂሪንጋቸውን ልባቸውን ኩላሊት ኤቭሪ እንትን ደም ዝውውር በቃ ኦሬዲ ኮምፕሮማይዝድ የሆነ አብዛኛው ጊዜ ደግሞ ስኳርና ግፊት ያለበት ሰው ነው ይሄን የሚጠቀመው ሶ ስኳርና ግፊት ደግሞ ሲኖር ደም ትቦ ላይ ኦሬዲ ዳሜጅ አለ ሶ ኮሌስትሮል ኦር ደግሞ ስክሌሮሲስ ኦሬዲ በስኳሩ ምክንያት ኦር በግፊቱ ምክንያት ተሻሽሮ ዛጋ ጠባሳ ፈጥሮ እዛ ጋር በቂ ደም ዝውውር የማያገኙ ኦርጋኖች አሉ ኩላሊት አይን ጆሮ ልብ እነዚህ በአጠቃላይ ሶ እዚህ ኦሬዲ ኮምፕሮማይዝድ የሆነ ደም ዝውውር ባለበት ሰዓት ሊያንን ቫይግራ ሲወስዱ ሞሜንታሪሊ ኮ ደም ትቦን ይላቸዋል ሴክሹዋሊ ፐርፎርም ከዛ በኋላ ግን ውስጥ ለውስጥ ያለው ኦሬዲ በቂ ደም ዝውውር ያላገኙ ኦርጋኖች ዳሜጅ እያደረሱ ነው ዋው ማለት ብዙ ሰው እንደዛ ይመስላል ቢ አላስብም ልክ ሲወስዱት ለሴክሹዋል ነገር ብቻ የሚረዳ ኦርዛች ቦታ ላይ ብቻ የሆነ አክት የሚያረግ ነገር ስለሚመስላቸው ነው ያስባሉ ግን ኦቨርኦል እንዳለ የሰውነታችንን ነገር መቀየር የሚችል ነገር ነው ማለት ነው yes ስለዚህ አይመከርም ኖ ኢቭን ዶዙን ራሱ አያውቁትም አይደል አያውቁትም እነሱም የሚያዩት በቃ ላይክ ኖርማሊ ተለቅ ያለ ነገር ካልሆነ አይፈራም መሰለኝ ትንሽ ኪኒን መሆኗ ነው የሚታየው እና ተለቅ you don't know so Viagra is not a solution ኮዙ መንስኤው ታይቶ
ስለዚህ ወደ ህክምና ነው መሄድ ወደ ያለባቸው ህክምና መሄድ ነው የሚሻለው ብዙ ሰዎች ስለ ስንፈተ ወሲብ ያላቸው የተሳሳተ አመለካከት ምንድነው ልጅ ታያለሽ መታከም የማይችል ነገር ነው ብሎ ያስባሉ ኦኬ በጣም በቀላሉ መታከም የሚችል ነገር ነው ለምሳሌ አንድ ሰው ይሄ ችግር አለብኝ ብሎ እናንተ ጋር ቢመጣ በምን ያህል ጊዜ ውስጥ ሊድን ይችላል ያው ፕሮግረስ እንደሰው ይለያያል ጎን ለጎን ምን አይነት ህመም አለ የሚለው ነገር ይለያያል ልብ ድካም አለ ወይ ኩላሊት ላይ ችግር አለ ወይ የሚለው ነገር አይተን ነው ከዛ ግን ስኳሩን ጥሩ ቁጥጥር ላይ ከዋል ነው ግፊቱን ጥሩ ቁጥጥር ላይ ከዋል ነው ፕሮግሬሲቭሊ ጥሩ መሆን የሚችልበት ሁኔታ አለ ቅድም እንዳልኩሽ ደግሞ በተፈጥሮ ሂቶሎ መጨረስ የሚቸገሩ ወንዶች አሉ ብይሻል እነሱ በስነ ስርዓት ሌላ ሌቭላቸው ታይቶ ሁሉም ነገር ኖርማል መሆኑ ታውቆ እቺኛውን ብቻ ከሆነ እቺን ኬሚካል ብቻ ከሆነ ማስተካከል ከሆነ ችግሩ within 2 weeks በ15 ቀን ውስጥ ምናምን በስነ ስርዓት ጥሩ ሴክሹዋል ፐርፎርማንስ እንዲኖራቸው ማድረግ ይችላል ሳምንት within 2 weeks so ሁሉም ይለያያል እንዳልኩሽ ላይክ አቨሬጅ እንትን ያለበት ጊዜ አለ ለምሳሌሽ ቀኑን ኦር ጊዜውን የጠየቁሽ ሚስቶችን መታገስ ያለባቸው እንዲታገሷቸው ጊዜ እንዲሰጧቸው ላይክ የረጅም ጊዜ ህክምናም ከሆነ መሐላቸው ያለው ኮሙኒኬሽን እንዳይበላሽ ሶ ጋፕ ሊፈጥር ይችላል ትዳር ላይ ሶ ደብቀው እኮ 1 አመት ሙሉ ምናምን ቆይተዋል ይሄንን ህመም ስለዚህ ልክኛ ጋር ሲመጣው በ15 ቀን ውስጥ ለውጥ ቢያዩም ተመልሰው መምጣት ይኖርባቸዋል ሶ ያ ሰው ስኳር ካለ ስኳሩንም ማኔጅ ያያረግን ነው ይሄኛውን ፓርት እንትን የምንለው በአጠቃላይ ያ ሰው ሄልዲ የሆነ ላይፍ እንዲኖር ፊዚካሊም ሜንታሊም ያለው ነገር አስተካክለን ስለሆነ በአንዴ እንትን ባይልም ኦኬ እንትን የምንልበት መታከሙ ያው ይለያያል ግን ሶ ማክሲመም ሚኒመሙ 2 ሳምንት አልሽ ማክሲመሙስ within 2 weeks ኖርማሊ የሆነ መድኃኒቶችን ካስጀመርናቸው በኋላ በሳምንቱ ፕሮግረስ ውስጥ ናቸው ኦልሬዲ ኦኬ ባጭር ጊዜ ውስጥ ለውጥ ያሉ ማክሲመሙን ጀስት የሆነ እንትን ቁጥርም ባይሆን አትሊስት የሆነ ከዚህ ድረስ ምንለው የዛም ሰው እንትን ይወስኗል አሁን ይሄንን መድኃኒት ሰጠን ያ ሰው እየጠጣ ከሆነ ፖይንት አይኖርም ይራዘምበታል ሊራዘም ይችላል ስኳሩን በደንብ የማይቆጣጠር ከሆነ ስቲል ጣፋጭ የሚበላ ከሆነ ቅባት የሚበላ ከሆነ ኦኬ የራሱን ፕሮግረስ የሚያራዝመው ራሱ ነው ቅድም አንስተናል ግን በትዳር ውስጥ ሆኖ ግንኙነት አመመን የሚሉ ሴቶች አሉ ብዙ ጊዜም ካውንስሊንግ ውስጥ ያጋጥሙኛልና በትዳር 5 አመት 7 አመት 10 አመት ይቆዩና ግንኙነት የሚያረጉበት ጊዜ በጣም ትንሽ ነው 10 ቀን ማይሆን 15 አመት or 10 አመት በትዳር ኖረሽ 10 ቀን ማለት በጣም ትንሽ ነውና ኢቭን ልጅ ራሱ በምን ታምር እንደወለዱ የሚገርምሽ አይነት ብዙ ካፕሎች ያጋጥሙኛልና ከምን ተነስቶ ነው አመመን የሚሉት ኦኬ የተወሰነ አስተሻል ቀድም ማለት ነው ሶ ኖርማሊ እንደዚህ ረዘም ያለ ከሆነ ብዙ ኮዞች አሉት ስለዚህ አብዛኛው ጊዜ ጀስት ኢቭን 5ቷንም ጊዜ ለባላቸው ብሎ ነው በ5 አመቱ 5ቱንም ጊዜ በቃ ላይክ እሱ ደስ እንዲለው ብሎ ነው እንጂ ሴት ልጅ ህመም እንዳለ ስታቅ እዛ አካባቢ ሰውነቷ ዝግጁ መሆን ማይችል ከሆነ አራውዝድ መሆን ማይችል ከሆነና እዛ አካባቢ ደረቅ ከሆነ ግንኙነት ስታረግ የመፈቅፈቅ አይነት ነገር ይኖራል ኔክስት ታይም ግንኙነት ሲያደርጉ የማቃጠር አይነት ነገር ይኖራል የበለጠ እየፈራች እየሸሸች ትሄዳለች ሶ እንዳልኩ በጣም ሲምፕል የሆነ ኢንፌክሽን ሆኖ መታከም የሚችልበት አይነት ጊዜ ይኖራል ከዛ ውጪ ደግሞ ኢቭን ውስጥ ድረስ እጢ አይነት ነገር ሲስት or fibroadenoma ምናምን እንላቸው ነገሮች ሳይዛቸው ትልቅ ከሆነ በግንኙነት ሰዓት እንለየዋለን by the way አንድ ሴት ልጅ መታ በግንኙነት ሰዓት ያመኛል ስትል ምንሳሌ ነው ህመሙ የሚጀምረው ውጪ ላይ ነው ወይ ልክ ገና ሊጀመር ሲል ከሆነ ኢንፌክሽኖችን ሩል አውት ማድረግ አለብን ከዛ አካባቢ መቆሰል አለ ወይ መላላጥ አለ ወይ ምናምን ኦር ደግሞ ቅድም ያልኩሽ ቫጂስመስ መኮማተር አለ ወይ ኦር የነርቭ ሴንሲቲቭ ሆነ አለ ወይ ውስጥ ገባ ሲባል ግድግዳ ላይ ደግሞ ስቲል አባላዘር በሽታዎች አሉ አሁንም ኢንፌክሽኖችን ሩል አውት አናረግም አይ በደንብ ግንኙነቱን እንትን ካለ በኋላ ነው ላይ ከንብርት በታች አይነት ነገር ነው ህመሙ ሲሉ እጢ ነገሮችንም ኮንሲደር እናረጋለን ሶ አልትራሳውንድ ቼክ እናስደርጋለን ያሉትን ነገሮች እናያለን ኦኬ ሶ ቫጂስመስ ከሆነና እንዳልኩሽ ይሄ ፍርሃቱ ከሆነ የሚይዛቸው የዛኔ እኛ የምንሰጠው መድኃኒት ይኖራል ሞሮፍ ወደ ቴራፒ ነው የምንልካቸው ምክንያቱም it's like a mental እና ሰውነትን የማስታረቅ አይነት ነገር ነው it's not that painful የሚለውን ለጭንቅላታቸው መናገር እና አንዳንድ ሴቶች ኢቭን እንትን የሚሉ አሉ ድንግልና ሉዝ ማድረግን ሽሽት ስለሆነ የሆነ እኔን እንትን አርጋችሁኝ የሆነ አንስቴጂያ የሆነ ጀነራል አንስቴጂያ ነገር ስጡኝና ድንግልናውን ሪሙቭ አድርጉልኝ በቃ እሱ ነው ፍርሃቴ እሱ ዞር ቢል እኮ ነው ያረጋለው ያን ያህል ድረስ የሚፈሩ ሰዎች አሉ ያን ያህል ድረስ የሚፈሩ ሴቶች አሉ ኦኬ ከባላቸው ጋር ነው የሚመጡት ከባላቸው ጋር ይመጣሉ ሁሉንም ነገር ሞክረናል ምናምን ጠጥታ
ምን ብላ ያልሞከረችው ነገር የለም ግን ልክ ሰዓቱ ሲደርስ በቃ ትታገለኛለች እንደሌላ ሰው ነው እንደሌላ እንትን ነው የምትቆጥረው በቃ እንትን ውስጥ የገባች ዴንጀር ውስጥ የገባች መስላት ያቺ ደግሞ ኢቭን በጣም ፓወር ይኖራቸዋል እኮ ለምሳሌ በጣም ስንደነግጥ የሆነ ትልቅ አጥር ዘለን እንዴት እንችላለን አይደል ልክ እንደዛ ኢነርጂዋን ታውጣዋለች በዛ ሰዓት ላይ ችግር ውስጥ ነኝ ብላ ስለምታስብ ዋው እውነት በጣም የሚገርም ነገር ነው ለምሳሌ ያለው ይሄ እንትን ነው በህክምና አድረስ የሚደረግ ነገር ነው ግን ሞሮፍ አንድ በመድኃኒት የሚስተካከል ነገር አይደለም አሁን ኖርማሊ ቫጂስመስ ምናምን የሚባለው የሚያግዛቸው መድኃኒት ይሰጣል ከዛ ቴራፒ ይሰጣል ሰውነታቸውን ራሳቸውን እንዲያስለምዱ ከዛ ላይ ደግሞ ካውንስሊንግ ያስፈልጋል ኦኬ ሶ አንድ ላይ ነገሮች አስፈላጊ ናቸው አሁን ደግሞ ምንድናነሳ የፈለኩት ምንድነው የሴት ብልስ የመስፋት ነገሮች ይታያሉና ከወሊድ በኋላ ነው አብዛኛው እንደዛ የሚፈጠረው ወይስ በፊትም ይኖራል ሶ ኢላስቲሲቲ በየሴቱ ይለያያል እሺ ከወሊድ በኋላም የሚመለስበት አሁን ኖርማሊ አንድ ልጅን ምጦ ለማስወጣት ቫጃይናል ወላችን ግድግዳው ያንን የሚያክል የሆነ ክፍተት ኖሮት ልክ ሲመለስ የሚችለውን ያህል እኮ ይመለሳል ግን በየሰው ይለያያል ያ ኢላስቲሲቲ የሚመለስበት ካፓሲቲ ይለያያል ከዛ ደግሞ ልጅ በተደጋገመ ቁጥር የመመለስ እንትኑ እየቀነሰ ይሄዳል ምክንያቱም የመጀመሪያ ላይ ልጅ ሲወለድና ሁለተኛ ሶስተኛ እየቀለለ ነው የሚሄደው ምጥም ከዛ በኋላ just ላልቱ የመቅረት ነገር አለ ከወሊድ ውጪም ደግሞ ያጋጥማል አንድ ሴት ሜኖፖዝ ማረጥ እድሜ ላይ ሲደርስ ውፍረት ካለ ከባባድ ዕቃ የምታነሳ ከሆነ ሳል የሚያስቸግራት ከሆነ ሰው እነዚህ ኮመን የሚያደርጋቸው ነገሮች ምንድነው ከእድሜ ጋር ተያይዞ ሆርሞን ኤስትሮጅን ዝቅ ሲል እዛ አካባቢ ቶናችንን እናጣለን ይሄ ብልት አካባቢ ያለው ጥንካሬና ያዝ የማድረግ እንትኑ ከኤስትሮጅናችን ሲቀንስ አብሮ የሚቀንስ ነገር ነው ሶ ከእድሜ ጋር ይመጣል ፕላስ ደግሞ የዳላችን ጡንቻ አለ እዛ አካባቢ ሽንት ቀረታችን ማዘን ሚዝን የዳላችን ጡንቻ አለ ሶ አንድ ሴት ሁሌ የሚያስላት ከሆነ እዛ አካባቢ እንትን ይኖራል ከመጥኩል ሆነ ጫና ይኖራል ወር ሁሌ ከባድ ዕቃ የምታነሳ ከሆነ እንደዚህ አይነት ነገሮች እዛ አካባቢ የመላላትና ቶኑን የማሳጣት አይነት ነገር ይኖራል ሶ ይሄ ህክምና አሁን በፊት ውጪ ድረስ እየሄዱ ነበር የሚታከሙት ነው ታይትኒንግና እንትን ማጥበቡ ሶ አሁን እኛ ጋር እንትን ብሏል ሶ ይሄንን ፓርት ጀስት ኖርማል ነው እና ከሰርጀሪ በፊት ማድረግ ያለባቸው ስፖርቶች አሉ ይሄ እንትን ምን አይነት ስፖርቶች ኬግል ኤክሰርሳይዝ አሁን ሁሉም ሴት ኖርማሊ ወደዚህ እንትን ከማለታቸው በፊት ከመጀመሪያ ልጅ ጀምሮ ኬግል ኤክሰርሳይዝ ቢሰሩ ሪኮመንድ አደርጋለሁ ኬግል ኤክሰርሳይዝ ማለት ኖርማሊ ሽንታችንን የምናቋርጥበት ጡንቻ አለች እሺ ሶ እሷን ጡንቻ ላይክ ሽንት እየተሸና ምናምን አይደለም ኖርማሊ እሱ people get confused just እሷን መቆጣጠር የምንችልበትን ጡንቻ ለ10 ሰከንድ እንደዚህ ሆነ ያዝ ለቀቅ ሶ እንደዛ ስናረግ ልክ ሽንታችንን ስንይዝ አይነት ስሜት ነው yes okay so ልክ እሷ እንደዚህ ያዝ ምናም ለ10 ሰከንድ ያዝ ልቅ so ይሄንን 10 ጊዜ በቀን 3 ቢሰራ አንደኛ ከወሊድ ጋር ተያይዞ የሚመጣ ማህፀን ዝቅ ማለት ማህፀን መውረድ እንደዚህ አይነት አሉ ደረጃ አለው ኖርማሊ ማህፀን መውረድ ስንል ሌቭል አለው ግን የመጀመሪያ ግሬድ 1 ግሬድ 2 ላይ ከሆነ ያለው በዚህ ሊመለስ ይችላል በጣም ጥሩ ነገር ነው ሽንት አለ መቆጣጠር የሚመጣ እንትን አለ ይሄኛውም እዛ ዳሌ ጡንቻ አካባቢ በወሊድ ሰዓት ሲላላ የሽንት ከረጢታችን ሞባይል ትሆናለች መንቀሳቀስ ትጀምራለች አንድ ቦታ ላይ የሚቀመጥ ነገር ነው ማለት ነው አሁን ኖርማሊ እንደዚህ የዳሌ ጡንቻችን እንደዚህ ሆኖ እዚች ጋር የሽንት ከረጢት አለ እዚህ ጋር ማህፀን አለ በወሊድ ምክንያት ይሄ ጡንቻ መላላት ሲመጣ ትንሽ መንቀሳቀስ ይጀምራሉ ነው የማህፀን መውረድ ሊመጣ ይችላል የሽንት ከረጢትም እንትን ልትል ትችላለች ልትንቀሳቀስ ትችላለች ሶ ይሄንን ስፖርት ስንሰራ ሽንት ከረጢት ደግሞ ስትንቀሳቀስ ኢሹ ምንድነው ልክ ስናስነጥስ ስናስል ልክ ከባድ ዕቃ ስናነሳ ሽንት ማምለጥ አይነት ነገር ሊያጋጥም ይችላል ከወሊድ በኋላ ሶ እሱንም ለመመለስ እዛ አካባቢ ያለውን ቶን ጥንካሬ ጡንቻችንን ለመመለስ ኬግልስ ኤክሰርሳይዝ ሁሉም ሴት ከመጀመሪያው ጀምሮ መሞከር ኦኬ ከሆነ ጊዜ ጀምሮ ግን በቃ 3 ልጅ 4 ልጅ ወፋፍራም ልጆች የወለዱ እናቶች ይሄን መመለስ የሚያቀታቸው ከሆነ በሰርጀሪ መናረጋው ጀስት ኢላስቲክ የሆነችውን ፓርት አንስተን ወደ ድሮ ወደ ነበረበት መመለስ ይቻላል ኦኬ አሁን ህክምና ያለበት ጊዜ ላይ ነን ለወንዶችም ለሴትም በጣም በዚህ ትልቅ የምስራች ነው ምክንያቱም ብዙ ሴቶች ኢቭን ከባላቸው ጋር ሴክሹዋል የሆነ ህይወታቸውን እንዲያጡ ማድረግ የሚችል ትልቅ ፓወር ያለው ነገር ነው ብያምናለሁ ብዙ ኬዞችም ላይ ስለምናይ ነው እንደዛ ብዬ የጠየቅኩሽና ኢቭን ሴቶቹ ይሸማቀቃሉ በቃ የገዛ ባላቸው ጋር ለመቅረብ በጣም ይሸማቀቃሉ ብዙ ምልክቶች አሉት አይደለ መስፋቱን ምን ምልክቶች አሉት ሶ ግንኙነት ከዛ በፊት ፊልም የምታረጋው አንፃር
ልክ ከወሊድ በኋላ ብቻ ለውጥ ሲኖረው ታስተውላለች እንደ ድሮ ይሄ ያዛ ለማድረግ አይነት ነገር ግሪፑ መቀነስ የፍሪክሽን የመቀነስ አይነት ስሜት በአጠቃላይ ውስጥ ሆኖ ፊል ያለ ማድረግ አይነት ነገር ሊኖር ይችላል ይሄ የብልት መላላት ሲኖር ነው ከዛ ደግሞ አየር ድምጽ ማብዛት ሶ ኖርማሊ በግንኙነት ሰዓት አየር ላይ የለም ማለት አይደለም አንዳንዴ ሊኖር ይችላል ግን በጣም ፍሪኩዌንት የሆነ ጀስት ዲስኮምፎርት እስኪሰጣት ድረስ አየር የሚበዛ ከሆነ ጀስት መላላት አይነት ነገር ተፈጥሮ ሊሆን ይችላል የሚለውን እናያለን ከዛ ውጪ ደግሞ ስቲች ራሱ ሲፈታባቸው እዛ አካባቢ ሲታጠቡ ምናም ክፍተቷን ያዩትና የውጭዋን አይተው በቃ ከውስጥም እንደዚህ ላልቷል ማለት ነው ብሎ ባላቸውን በዚህ ምክንያት የሚፈሩ አሉ ከዛ አፍረው ምን ነው በቃ ሌላ ሚስት ይዞ ቢሆነ በቃ እኔ ኒቶኝ በቃ እኔ ወልጃለሁ አላ ፍቅሩን ፈልጓለሁ ግን ግንኙነቱን ያን ያህል የሚያፍሩ ሴቶች አሉ ነትሽና ከዛ at the same time ደግሞ አድረስ ማድረግ የምፈልገው ወንዶች የሚናገሩበት መንገድ አለ ይሄ አንቺ ታውቂዋለሽ ሴትን ለማሸማቀቅ የሚናገሩት ነገር አለ ሶ ኖርማሊ ሰው የወለደችው የሁለቱንም ልጅ ነው ሶ እዛ ጋር ሰውነቷ የሚቀየረው ሳክሪፋይስ ለልጅም ነው ባልየውም ይሄንን መረዳት መቻል አለበት ወልዳ ሙሉ ለሙሉ ወደ ነበረችበት ለምን አልሆንሽም ብሎ በዘጠላው መሄዱ ባሎችም አሉ yes ሰበብ ነው ይመስለኝ of course ነው እኮ ምክንያቱም ይሄ it's like ትዳር እንትን ስትይ ቤተሰብ መመስረት ነው ዋናው ፐርፐዝ እንጂ ሴክሹዋል እንትኑ ብቻ መሆን የለበትም of course significant ነው ግን እንደዚህ የሚመጡ ሴቶች አሉ ባሌ እንደዚህ ከወለድኩ በኋላ እንትን ብሎሻል ይዛ አበላሽተውሻል ምናምን ነገር ብለውኛልና አሁን መምጣት አቁሟል ቤት በሆነ ጊዜ አንዴ ነው ብር የሚልከው በቃ ጠፍቷል ሌላ ሴት እንደያዘ ይነግረኛል ምናምን ሶ ወንዶቹ እንትን የሚሉበት በጣም አንሄልዚ በሆነ መንገድ ነው አንዳንዴ አድረስ የሚያደርጉት ይንሹ ሶ ወንዶችም ቢያስተካክሉ ደስ ይለኛል ሶ ደግሞ መታከም የሚችል ነገር እንደሆነ ካወቁ ደግሞ ኢንቨስት አድርገው ሚስቶቻቸው ማሳከምና ወደ በፊቱ መመለስ ይችላሉ የሁለቱንም ደስታ ስለሆነ ማለት ነው የሁለቱም ደስታ ስለሆነ ለሷም ኮንፊደንስ ነው ኮንፊደንት ሆና የትኛውም ሴት እኮ ኦፍ ኮርስ ኮንፊደንስ ኮንሽስ ሴክሹዋል ላይፋቸው በጣም ሄልዚ የሆነ ይመጣል ኢንሰኪዩር በሆነችና በራቀች ቁጥር እሱም አይቶ ባላየ ዝም የሚል ከሆነ ኦር አንድ ቀን ተሳስቶ እንደ ድሮ አይደለሽም ብሎ ቢያልፍ ከዛ በኋላ ሴክስ ላይፋቸው like 50% ይቀንሳል ስለዚህ አንደኛ ሄልዚ በሆነ መንገድ ኮሚኒኬት ቢያደርጉ like የሷ ሰውነት መጎዳቱ የሱ ሰውነት እንደተጎዳ አድርጎ ቢያስበው እዚህ ጋር እኮ እንደዚህ ነበረ like መታከም የሚችል ነገር መስተካከል እኔ ስል አይቀርም ወደዱ አይቀንስብኝም ግን አላ ስቲች ተፈቶ ካለ እንትን ከማለትና ከመደባበቅ ምክንያቱም ትዳር ማለት is like ከመህይወት መጨረሻ ስለነሱ ካልተናገርሽ ለማለት ተናገሪ ነው it's very በደንብ ግልጽነት ይፈልጋል በደንብ ግልጽ ሆኖ እሷን ብትጠይቀው እዚህ ጋር የሆነ እንደዚህ አንኮምፎርት የተሰማኝ ነው ኤልኝ እስቲ ምን ችግር አለው እዚህ ጋር እንትን እንደድሮ ነው አይደለም እዚህ ጋር ስለዚህ ምን ማድረግ እንችላለን በስፖርት እንሞክረው በቀዶ ጥገና ኢቭን ተደብቀው የሚመጡ አሉ ባይ ዘ ዌይ ሴቶች ባሎቻቸው ተደብቀው መተው ነው በብዛት ማስጠበብ ምናምን የሚያሰሩት ግን ላይክ ባላቸው ልክ ለፊልድ ሲሄድ ለ3 ወር ምናምን ግንኙነት ሊከለክል ይችላል አንዳንዴ ወር ከ15 ቀን አንዳንዴ ማክሲመም 3 ወር ይከለክላልና 3 ወር የማይመጣበትን ጊዜ ደብቀው እንትን ይላሉ ላይክ ሰርፕራይዝ ልታረጊ ፈልገሽ ካልሆነ በስተቀር ኦፍ ኮርስ ይለየዋል በጣም ልዩነት ይኖረዋል ስለዚህ ግልጽ ሆኖ ቢያወሩና ባልና ሚስትም ተያይዘው መተው የሚያሰሩበት ሁኔታ አለ እንደሱ ሲሆን በጣም ቆንጆ ነው ሰፖርቲቭ የሆነ ኢንቫይሮንመንት ያስፈልጋታል ምክንያቱም ፊዚካል ፔን ይኖረዋል አይደለ ሰርጀሪው ሲሰራ ኖርማሊ ማደንዘዣ ሰተን ነው ህመም እስካለ ድረስ አንሰራም ምልሽ ላይክ በዛ ሰዓት ሲሰሩ እኮ አይሰማቸውም ግን አፍተር የማደንዘዣው ከሄደ በኋላ ማደንዘዣው ከሄደ በኋላ ራሱ ህመም ማስታገሻ እንሰጣለን ኢንፌክሽን እንዳይፈጠር እንትን እንዳለን ሶ ይሄ እንደ ኮዝሞቲክ ፕሮሲጀር ነው ኖርማሊ ስነ ውበትና ፈንክሽኑና ውበቱን ለመጨመር ነው ሶ ያን ሰው አንኮምፎርታብል የሆነ ነገር እንትን አንለውም በወሊድ ሰዓት የሚሰራው እንዴት ነው ልዩነቱ በወሊድ ሰዓት ይሄ ስቲች ምናምን ሲሰራ ህይወት የማዳን ነው እናትየው ደም እንዳይፈሳት ልጅየው በህይወት መኖሩ እዛ አካባቢ ስዌሊንግ አለ ምን አለ ማህፀን ከፍቷል ምናምን ሶ ጀስት ደም እንዳይፈስ የማዳን ስራ ነው እኛ ጋር ግን it is የኮዝሞቲክ ፕሮሲጀር ነው የሚሰራው ስለዚህ እንትናቸውን ኮምፎርታቸውን ጠብቀን ህመም እንዳይሰማቸው ቤት ከሄዱ በኋላም እሱን እንትን ብለን ነው ምን ትዛለኝ ስለ እንትን እያወራሽ ማለት ህይወት የማዳን ስራ ነው የምንሰራው ስትይ ማለት ነው በጣም ፔንፉል ነው ላይክ ስቲች ስትወልጅ ያለው ስቲች ማለት ነው አንቺ አልወለድሽም አይደለ ኤክስፒሪየንስ አላረክሽምና እኔ አንድ ልጅ አለኝ ኢቭን ማደንዘዣው አይሰራም ነበርና እያንዳንዷን ላይክ ኒድሉን
ፊል አድርጌዋለሁ እና ከምጡ ፔን በላይ ስቲቹን ሳስታውሰው በጣም የሚረብሸኝ ነገር እሱ ነው። የምጡ በጣም ደና ነው የሚያስብል አይነት ፔን ነው ያኛውና ማደንዘዣ እንዴት ነው ላይክ አይሰራም? ለምን ደግሞ አይሰራም? ሶ ማደንዘዣ ማንሰጥበት ምክንያት ማናበዛበት እንዴት ነው ታውቂያለሽ? ልክ አሁን እዚህ ጋር ስቲች ቀደድና ማደንዘዣ ስንሰጥ ማደንዘዣ የተሰጠችው ፓርት ላይ እንዲች ብጥ ይላል። ኦኬ ሶ ለማያያዝ ኤግዛክት አናቶሚካል ወደ ነበረበት ለመመለስ ትንሽ እንትን ይላል። ሶ የበለጠ የተሻለ ሪዛልት እንዲኖረው ያቺ ሴት ያቺን ደቂቃ ታግሳን ያለ ማደንዘዣ እንትን ብንለው ላይክ ይሄንን ከማያያዝና ያበጠውን ይሄንን ከማያያዝ የትኛው ይቀላል ነው? ያ ለዘላቂ ጥቅም በሚለው ነው። ሶ ማደንዘዣ እንትን ስንል አላ የማደንዘዣ ፓርት ስዌሊንግ እንትን ትልብናለች። ኦኬ ሶ ለዛ ነው እናስታውሳለኝ በዛ ሰዓት ላይ በጣም ታገሽን አይዞሽ ምናምን በጣም ያጽናና ቃል ነው የሚናገሩት ግን ስቲል ላይክ ፔኑን የሚቀንሰው ነገር አይደለምና ብዙም እንደዛ ኤክስፒሪየንስ አድርጓል ብዬ ስለማስብ ነው ያቺ ፓርት በጣም ተከብዳለች። yes ልዩነቱ ከዚህ ጋር ተያይዞ ስለስቲች ካነሳና ይቀር ስቲች የሚፈታባቸው ሰዎች አሉና ምን ሲያረጉ ነው የሚፈታው? አሁን ራሱ ካልሹ እንትን ውስጥ ህመሙን ፈርታውኝ በቃ የሚሉ አሉ። ኦኬ ሶ በጣም ይሄ ብሊዲንግ ውስጥ ካቆመ ድረስ ትንሽ ብቻ ከሆነች የቀረችውና እናትየው በጣም ከባድ ህመም ውስጥ ከሆነች በዛ ሰዓት መውለድሽና በጤና መገላገልሽ ነው ፕራዮሪቲ። ስለዚህ በዛ ሰዓት የሚታውም ስቲች አለ በራሱ የሆነ ይገጥማል ተብሎ። ኦኬ መጠኑ ትንሽ ከሆነ ደም እየፈሰሰው ካልሆነ just ይሄ በራሱ ይገጥማል። ከዚህ በላይ እናሰቃያት ኦሬዲ ትራውማታይዝድ ሆናለች በበርዝ። ስለዚህ የዛኔ የሚተውበትም ሁኔታ አለ። እሺ በተጨማሪ ደግሞ ቤት ከገባች በኋላ ስራ የሚበዛባት ከሆነ ኦኬ እዛች ከእግር መሃል ከባድ ረጅም እግር መንገድ ኦር ልጇን እሷ ማንሳት ምግብ መስራት እንደዚህ ብዙ ስራ የሚጠበቅባት አይነት ሴት ከሆነች ሂል ሳያረግ ሊበጠስባት ይችላል። ንጽህና ካልተጠበቀ ከዚህ እዛ አካባቢ ኢንፌክሽን ሊፈጠር ይችላል። ወደፊት ይጣቀርብ ነው። ስለዚህ ታጥቦ ደረቅ ያለ ኢንቫይሮንመንት ያስፈልጋል። አሁን እርጥበትና ሙቀት ደግሞ ሲሆን መጥፎ ባክቴሪያ ለኢንፌክሽን ይዳረጋል። ኦኬ ስለዚህ ተጨማሪ ደግሞ ስኳር ታማሚ ከሆነች ስኳራን በደንብ መከታተል አለባት ምናምን። ስኳር ያለበት ሰው ሂሊንጉ እንትን ነው ኢንፌክሽን የመዳረግ እድላቸውም ከፍተኛ ነው የመሳሰሉት። ሶ ማገዝ የምንችላቸው ነገሮች አሉ። አንደኛ እናትየው ተመጣጣኝ ምግብ ማግኘቷን ተመጣጣኝ ኒውትሪሽን መኖሩን በደንብ ሂል እንድታረግ የሚያስፈልጋትን ስራ ቢያንስ የመጀመሪያዎቹን ሳምንታት ያው ሁሉም ጋር ሰራተኛ የማይቻልበት ሁኔታ ይኖራል። ግን በቃ በቤተሰብም በምን ልንጠይቅ ስንሄድ ስራ ለመቀነስ ብንጠይቅ አራስን ምግብ ተለመደም ስራ ነው የሚሆነው አይደል? ማስተናገድ ገንፎ ማቅረብ ምናምን የራሳችሁን ገንፎ ይዛችሁ ነው አይ ዶንት ኬር። እኔ ሰራተኛ ከሌለኝ ሰው ለማስተናገድ ገንፎ ሰራ አልገኝም። ምክንያቱም ላይክ እሷ በቃ ታካሚ ሆስፒታል ሄደሽ ስትጠይቂ ለምን አላስተናገድሽኝም አይባልም። አዎ ሶ አንደኛው ይሄ በምን ወለድሽ ያጠባሽ ነው ወይ ምናምን አላስፈላጊ ጥያቄዎች ገና አልወለድኩም ግን ምን ያህል አንኖይንግ እንደሆኑ ግልጽ ነው። ስለዚህ ጥያቄዎቻችንን አስተካክል። ስንሄድ ቤት አጽድተንላት የህፃን ልብስ አጥበንላት ምግብ ሰርተንላት ለመሄድ ብንጠይቅ ሳራስ ቢቻል ማለት አልተለመደም እንጂ ባይዘይ በጣም ጥሩ ልምድ ነው። እንደዛ የሚያደርጉ ሰዎችም ይኖራሉ በእርግጠኝነት ግን ደግሞ አልተለመደም። በቃ እንግዳ ሆነን ነው ምን ሄደው ከዛ በቃ የሆነ ክላስሽን ጠብቀሽ ትሄጃለሽ ትቀመጫለሽ ተስተናገጃለሽ ትወጫለሽ ነገር ነው የተለመደው እንደዛ ነው። ግን ክፍት ቦታ ካለ ደግሞ ማለት ክፍት ቦታ ካለ ስልሽ ሰራተኛ ከሌላት ወይም ደግሞ ማንኛውም ያግዛት ሰው አጠገቧ ከሌለ ግን ሰርቶ መውጣት ደግሞ በጣም ትልቅ አዲስ ባህል ላይክ በትሬንድ መለመድ ያለበት ነገር ነው ይሆን ይመስለኛል። ምክንያቱም የህፃን ልብስ ምናምን ማምጣቱ እኮ ኦፍ ኮርስ ይጠቅማል ማንንም አይጎዳም። ግን በዛ ሰዓት እናትየው ናት ፕራዮሪቲ ሊሰጣት ይገባል ብዬ ማስበው ነገር። ስለዚህ በአንድ ግር ብሎ የቢሮ ሰው ከሚመጣ በየተራ እየተከፋፈለ ዛሬ የሆነ ሰው ለሷ የሚሆን ምግብ ምናምን አብረሻት እኮ ትበያለሽ። አንቺም እንደተስተናገድሽ እንትን ታሳያታለሽ አብረሽ ትበያለሽ። ለእራቷም ይሆን ለነገም ይሆን ምናምን አስተካክለሽላት ሰራተኛ የሌለው ቤት ስፔሻሊ ከሆነ ይሄን አስተካክለን ቡና እንትን ብለን አጸዳርተንላት የሚታጠብ የህፃን ልብስ ካለ አጣጥበን ህይወቷን አቀለንላት ብንወጣ የተሻለ ይመስለኛል እንጂ 10 ምናምን ሆኖ በአንዴ ተሄዶ ለነሱ ገንፎ እንትን ማለትና እንትኑ አንዳንዴ ይጎዳል። በምን ያህል ጊዜ ነው አሁን የምንላቸው ነገሮች ባይዘይ ላይክ የመጀመሪያ ኦር ሁለተኛው ሳምንት ድረስ ምናምን የሆኑ ነገሮች አይደሉም። እሷም ለመነሳት ማትችልም ምናምን ግን ድኛለሁ ወይም ጠንክሬያለሁ ብላ በመታሰብ ጊዜ ነው አይደል ተነስታ ብዙ ነገሮችን ለማድረግ የምትሞክረው እና ያ ነው ደግሞ
እንዲጎዳት የሚሆነው አይደለ ስለዚህ ላይክ እስከመቼ ድረስ በደንብ እንዴት ነው በቃ ምንም ሳትንቀሳቀስ የውነት በቃ አራስ ሲባል ካልጋ ላይ መነሳት የለባትም አይደለ ልክ እንደዛ 6 ሳምንት አትሊስት እና ከና መነሳት የለባትም አይደለም ኖርማሊ አራስ ባይ ዘ ዌይ ደም መርጋት ኢሹም ሊፈጠር ይችላል ከነ ካልተንቀሳቀሰች የመጀመሪያዎቹን ቀናቶች ረፍት ብታረግ ጥሩ ነው ከዛ በኋላ ግን የሆነ እንቅስቃሴ ያስፈልጋል ምክንያቱም ልክ በእርግዝና ሰዓት ደም የመርጋት ይሄ የመጣባበቅ እንትኑ ከፍተኛ ስለሆነ በዛ ላይ ደግሞ ረጅም ሰዓት ሲሰኙ ይሄ ዲቪቲ የምንለው ነገር ይመጣል ዲቪቲ ማለት የግራችን ደም ትቦ ላይ ደም ኮአጉሌት የመርጋት አይነት ነገር የመጣባበቅ ነገር ይመጣል እንቅስቃሴ ከሌለ እዛው እንደ ስታሲስ ላይክ በስነ ስርዓት ምንም ያልተቀመጠ እንትን እንደ እርጎ የበቀለ ስነ ስርዓት ይረጋ ይሄ የምርሽን ነው እንደዛ ነው የሚረጋው ስልሽ እንደ እርጎ ብሎ ኤግዛጀሬት ሳይሆን ቀጀስ ደሞቻችን ይሄ መጣባበቅና ክሎት ያረጋል ሶ አራስ ሲኮን ደግሞ እንደዚህ ክሎት የመፈጠር እድሉ ከፍተኛ ነው ስፔሻሊ ረጅም ሰዓት መተኛት ኦኬ እንትን ሲባልበት ሶ እነዚህ ክሎት ያረጉ እንትኖች ዝም ከተባሉ ወደ ሳምባችን ነው የሚሄዱት የሳምባ ትቦ እንትሪሉና ልክ አራስ በኋላ ምን እንደታወቀ ሳይታወቅ እናትየው አረፈች ባይዘ በጣም ብዙ ኬዞች አሉ ላይክ አራስነታቸው ላይ ምን እንደሆኑ ሳይታወቅ በጣም በጤና ከሆስፒታል ወጥተው ምናምን የሚሞቱ ሴቶች አሉና በቅርብ ጊዜም እንደዛ የሞተች ሴት አውቃለሁ ስለዚህ ይሄ ላይክ እናት እንቀሳቀስ አይደለም ኦኬ ሶ እንቅስቃሴ ያስፈልጋል እግሯን ኤሌቬት ማድረግ አለባት ኦር እንትን ይሄ የመጠቅለልና እንትን አላ እዛ አካባቢ ክሎት እንዳይፈጠር የሚደረጉ ጥንቃቄዎች አሉ ሙሉ ለሙሉ እንትን ቁጭ ማለትም ለኢንፌክሽን ያዳርጋል ትንሽ እንቅስቃሴ ያስፈልጋል ስለዚህ ከሁሉም ትንሽ እንደማለት ትንሽ ሳይበዛ ኤክስትሪም የሆነ እንትን ከባድ ቃም እንትን ሳይሆን ጀስት ደም ዝውውር እንትን እንዲኖር በቀን 3 ምናምን እየተነሳች መንቀሳቀስ አለባት አለበለዚያ ይሄ የረጋ ደም አላ እንዳልኩሽ ወይ ሳምባ ጋር ኦር ወደ ጭንቅላት ራስ ሄዶ ወደ ስትሮክ የሚቀየርበት ሁኔታዎች አሉ ዋው በጣም አሪፍ ነጥብ ነው ያነሳነው በጣም ብዙ ሰዎች ይጠነቀቁበታል ብዬ አስባለሁ አይ ሆፕ ሶ ከስቲሽ ጋር ተያይዞ ማለት ነው ቤት ውስጥ በጣም ብዙ አይነት ምልከታዎች ይሰጡሻል ብዙ አይነት አስተያየቶችና በበረዶ ተዘብዘፊ ከዛ ደግሞ ወይ ጨው በሞቀ ውሃ የትኛው ነው ልክና በጣም ግራ ሲያጋባኝ የነበረ ነው ላይክ በራሴም ኤክስፒሪየንስ ሰዎችም ብዙ ግራ ሲጋቡበት የማያው ነገር ስለሆነ ነው የትኛው ነው ትክክለኛ ትክክለኛው ሙቅ ውሃ ነው ግን የመጀመሪያውን 48 ሰዓት አይደለም በሙቅ ውሃ መሆን ያለበት ነው የመጀመሪያው 48 ሰዓት ስኪፕ ከተደረገ በኋላ በሙቅ ውሃ መዘፍዘፍ ስዌሊንጉንም ፔኑንም ይቀንሳል ሶ ጨው ማረጉ በፊት እንትን እየተባለ ነው አሁን እየቀረ ያለ ነገር ነው ምክንያቱም ስቲቹንም እንትን ሊበጥስ ይችላል የሚል እንትን አለ ግን ጥቅም ስላለው ይሄን ያህል እንትን የሆነ ነገር ይሄን የተከላከለ የሚከለከል ነገር አይደለም ኦኬ ግን በዋነኝነት 48 ሰዓት ካለፈ በኋላ ሙቅ ውሃና እንትኑ ስትዘፈዘፍ እዛ አካባቢ ያለውን ስዌሊንግና ህመሙን እብጣቱን ይቀንስላታል ለሴቷም ሂሊንጉን ያግዘዋል ተብሎ ነው የሚታሰበው ጀስት ሙቅ ውሃ ነው ኖርማሊ ቀዝቃዛና እንትን ነው ቀዝቃዛ የሚሆነው ግን የመጀመሪያው 48 ሰዓት ቀዝቃዛ የሚሆነው የመጀመሪያው 48 ሰዓት የበረዶ ውሃ የሚባለው የበረዶ ኖርማሊ ስዌሊንጉን እንትን ይላል ኖርማሊ ያበጠና የመሞቅ አይነት ደም ዝውውር ወደዛ የመብዛት ነገር አለዋል ክበስቲ ስትሰሪ ሶልክ በረዶ ሲሆን ደም ዝውውሩን ወደዛ ስለሚቀንሰው ጀስት ያግዛል ነው the first 48 hours ስለዚህ የመጀመሪያው 48 ሰዓት ከሆነ ላይክ ቀዝቃዛው ይመረጣል ከዛ በኋላ ነው የሞቀው ከ48 ሰዓት በኋላ ሙቅ ውሃ ጨው ቢያረጉበትም ኢትስ ኦኬ ግን አሁን ኖርማሊ ሲታይ የሆነ ስቲችም እየበጠሰ ነው ሰው ሙቅ ጨው ይቅር እየተባለ ነው ብቻ እየተባለ ነው ኦኬ ክሊር አድርገን እንድናልፋት ስለፈለኩኝ ነው ስለዚህ አሁን ስቲች ላይ አይደለ የተነሳ ነው ስቲች የተፈታባቸው ሴቶች ወደ ህክምናም ለመሄድ ይፈሩና ከዛ በኋላ እዛ ቦታ ላይ ክፍተት ይሆናል ከዛ የሴክሹዋል ህይወታቸውን የመረበሽ አቅም ይኖራል ስለዚህ ድጋሚ ሄደው ኤክስቲች ይደረጋል ይቻላል በጣም ቀላል ነው ኖርማሊ ከእነሱ የሚፈሩት ቅድም እንዳልሹ በወሊድ ሰዓት ካለው ህመም ጋር ያነጻጽሩታል ነው በዛ ሰዓት ግን ያለው ፔን እኛ ከእንትን ከምንለው ጋር አይገናኝም እኛ ዘጋ ደንዝዘምናም ጀስት ወደ ነበረበት የመመለስ ህክምና እንትን እንላለን ሶ ስቲች ኖርማሊ ደረጃ አለው ግሬድ አለው ጀስት ትንሽ ብቻ ከሆነች እንትን ያለችው ግሬድ 1 ግሬድ 2 እያልን እንላለን ሶ ከግሬድ 3 ካለፈ የፊንጢጣ ጡንቻም የመነካት ነገር ስላለ ሰገራ ለመቆጣጠር እንደዚህ መሳሰሉ አሉ እሱ ከሆነ ከበድ ያለ ህክምና ነው የሚያስፈልገው በሆስፒታል ደረጃ ነው ኦኬ እንትን የሚባለው እኛ ጋር የሚሰራው ጀስት ልክ ሲታጠቡ ከፍታት ያስተውላሉ ትርፍ ስጋ የማየት አይነት ነገር አለ በግንኙነት ሰዓት ደግሞ ይሄ በፊት እዚህ ጋር የሚቀረው ግንኙነት አሁን ወደ ፊንጢጣ መሰማት አይነት ነገር ፔን ዲስኮምፈርት ይኖራቸዋል ኦር ደግሞ ሂል ሲያረግ የሆነ ጠባሳ እንትን ብሎ ሲታጠቡት የድሮ ሰውነታቸው ይናፍቃቸዋል ነው ሶ
ስቲች ማሰራት ጥቅሙ አንደኛ ይሄ በግንኙነት ሰዓት ያለውን አንኮምፈርት ዲስኮምፈርት ነው እንጂ እንትኑን ኢፌክት የለውም ኦኬ ይሄ ታይትኒንግ እና ይሄ በግንኙነት ሰዓት ያለውን ያዜ ማድረግ ነገር የለውም ኖርማሊ ስቲች የውጭ አፓርትማት ቢሆንም ግን ዲስኮምፈርት ካላቸው መሰራት የሚችል ነገር መሆኑ ኦኬ እሱን ጠቆም አድርገን እንድናል ሶ ክፍተቱ ሲጨምር ገብቶሻል በግንኙነት ሰዓት ያለው እንትን ከዚህ በፊት ከነበረው አንፃር ሂት እንትን የሚሉት ነገር ብልት የሚነካው ፓርት ወደ ፊንጢጣ ሲጠጋባቸው ራሱ አንኮምፈርታብል ይሆናል ፔንፉል ይሆናል ስለዚህ እሱን ማስተካከል ነው እሷን የውጭዋን ፓርት ወደ ነበረበት በመለስ ነው ማለት ነው አዎ ለእንደዚህ አይነት ህክምና ሰዎች ያላቸው አመለካከት ምን ይመስላል አያቁም ነበር በብዛት አንቺን ሳይ ነው እንጂ ብለው አሁን ላይክ እድሜ ከፍ ያለ እድሜ ላይ ያሉ ሴቶች በብዛት ይመጣሉ በቃ ይሄ ነው ሰውነቴ ይሄ ነው አክሴፕት ላርገው አይነት ሜንታሊቲ ላይ ነው ያሉት ነው በቃ ወልጃለሁ በወሊድ ምክንያት ሰውነቴ ተቀይሯል ሶ ሌላው ቦታ ሲሄዱ አሁን ጤና ጣቢያ ሆስፒታል ምናምን ብትጂ እንዳልኩሽ ሰገራ ለመቆጣጠር ደረጃ ካልደረሰ እንደ ኮዝሞቲክ ፕሮሲጀር ነው ኦኬ ሶ የሚሰራበት ቦታዎች አሉ ግን ይሄ እንደ ኮዝሞቲክ ነው የሚቆጠረው ምክንያቱም ባትሰሪው ህይወትሽ ላይ የሚያመጣው ዳይሬክት የሆነ ግን እንደ ሴት ልጅ ሁሉም ሰው ልጅ ሰውነቱን መውደድ አለበት ሲታጠብም በግንኙነት ሰዓት ኮንፊደንሱንም ማጣት የለበትም ሶ መሰራት እንደሚችል አያውቁም ደግሞ ከባድ ፕሮሲጀር የሚመስላቸዋል እዛው የሚያሳድር ምናምን የ30 ደቂቃ ፕሮሲጀር ነው እዛችሁ ጋር ጀስት ሎካላይዝ ማደንዘዣ ይሰጣል ኦኬ ወደ ነበረበት የመመለስ እንትን ነው ሶ ቀላል ፕሮሲጀር ነው በጣም ቀላል ፕሮሲጀር ግን እነሱ ሜቢ ትዳራቸውን ያስከፈላቸው ሊሆን ይችላል ብዙ ነገራቸውን ያጡበት ነገር ሊሆን ይችላል ግን በጣም በቀላሉ መስተካከል የሚችል ነገር ነው በቀላሉ ከዛ ያው በዛውም ይሄ ኮምፕሌንት ካለ ይብልት መላላት በግንኙነት ሰዓት እንደ ድሮ ፊል አለ ማድረግ አየር እንትን ማለት ፍሪክሽን መቀነስ አይነት ነገር ኮምፕሌንት ካላቸው ደግሞ ስቲቹ ብቻውን ለውጥ እንደማያመጣ እናስረዳቸዋለን ከውስጥ ጀምሮ ላይክ እየተጠበበ መጥቶ የውጭውንም ወደ ነበረበት የመመለስ ቀዶ ጥገና ስቲል እዛው በሚሰጠው ማደንዘዣ አንድ ላይ መሰራት ይችላል ኦኬ ሶ አንድ ላይ ሲሰራ ጀስት ከወሊድ በፊት የነበረውን ሰውነት የመመለስ ህክምና ነው የሚሆነው ማለት ነው ኦኬ አይ ቲንክ እሱ ሲሆን ይቀላል ምክንያቱም ኦልሬዲ በአንድ ማደንዘዣ ነው ዞሮ አንድ ሴት ስቲች አሁን አሰርቼ ማጠው ሌላ ጊዜ ላሰራብትል ግንኙነት ለሁለት ወር እንትን ይላል ሂል እስኪያደርግ ይሄም ለብቻ ሶ አንድ ላይ ቢያሰሩ ሁለቱም አንድ ሂል ያደርግላቸውና እና በሪዛልቱ ምናምን እንትን ብለው ሲመጡ they're very happy እሱን ፓርት ማየት በጣም ደስ ይለኛል ማትረሹ ታሪክ አለ ከዚህ ጋር ተያይዞ ሜቢ በጣም ብዙ ነገር ሉዝ ላይ ያደርጉ ብለው ከዛ ደግሞ ይሄንን ህክምና በማረጋቸው ምክንያት ጊፍት ምናምን ይዛልኝ የመጣች ልጅ ነበረች እንደዚህ ከወለደች በኋላ ብቻ ባሏ ውጪ ነውና እሱ ጋር ከመሄዷ በፊት ይሄንን ነው በጣም ኢንሰኪዩር የምትሆንበት ፓርት ይሄ ነበርና እሺ ከመሄዷ በፊት እኔ ጋር መጣች ተሰራላት ሂል አድርጎ ምናምን መታ እንዴት በቃ ተጠምጥማ መስክነኝ እንደሄደች ምናምን እንደዚህ ታካሚዎች አሉ ከዛ ውጪ ደግሞ ኖርማሊ አንዳንድ ሴቶች አሉ ባልየው ሂጅና እንትን በይ ምናምን ብሎ የሚልካቸው ኦኬ ሶ እኔ አይቼ ኢቫሉዌት የምታደርጊበት መንገድ አለ ምን ያህል ኢላስቲክ ሆኗል የሚለው የሚታየን የዛም ሰው ሰብጀክቲቭሊ የሚነግረን ነገር አለ በግንኙነት ሰዓት እንዲሆኗል ምናምን ኦር ደግሞ እነሱ ምንም ኮምፕሌንት ሳይኖራቸው ባሌ እንደዚህ እያለ ነው ብለውኝ ሳይ ምንም አይነት መላላት አይነት ምልክት ከሌለ ባልየው ስላለ ብቻ ብለን እንትን አንልም ያው ኦፍ ኮርስ እናንተ እንትን ይኖራቸዋል ኢቫሉዌት የምታደርጉበት መንገድ አለ እሱን አይተን ነው እንጂ ባልየው ስላለ ብቻ አይደለም ፕላስ ደግሞ አንድም እንደዚህ አግብታ ከመጀመሪያ ልጇ በኋላ ባልየው እዛ አካባቢ እንትን ብለሻል ብሎ በቃ ቤት መምጣት አቆመ ኦኬ ኖርማሊ እንትን የርቀት እንትን ነው የሚሰራው ነው ጭራሽ መመለስ አቆመ ኦኬ እና ልታሰራ የመጣችሁ እሱን የሚመልስልኝ ከሆነ ብላ ነው እኔ ደግሞ እንድታቀም የምፈልገው ሴቶች ይሄን ሲያሰሩ ለራሳቸው ኮንፊደንሳቸው እንዲመለስ ኦፍ ኮርስ ባላቸውም ትዳራቸውም ይጠቀማል እሱ ፓርት ደስተኛ ነው መጀመሪያ ራሷን ነው የሚጎዳት ያ ነገር yes so primarily ግን ራሷ አምናበትና ለራሷ ቢሆን ደስ ይለኛል ለባሌን ለመመለስ ብለው እንደዚህ አይነት ነገር ቢያረጉ ላይ መለስ ይችላል ነው ይሄ ባል ሰበብ እየፈለገ ከሆነ ስለዚህ ሴቶች ለራሳቸው ብሎ ቢያረጉት ደስ ይለኛል ለራሳቸው ኦሬዲ ስቴብል የሆነ ትዳር ውስጥ እንትን ብሎ ግን ባሌን ይመልስልኛል ሙሉ ለሙሉ እዚህ ላይ ኢንቨስት ላድርግ ማለት እኔ እንጃ ባይመለስ በጣም ልቧ የሚሰበርበት ነገር እንዳይሆን ነው አሁን አንቺ እንደዛ ያልሻለሽ መጀመሪያ ፕራዮሪቲ ለራስሽ ኮምፎርት ስቲ ለራስሽ ብለሽ አሰሪ ነው በቃ ኮንፊደንሱ ሲኖረኝ እንትን ይሄ ኮን ኢንሰኪዩር ያደርገኝ ይሄንን ማስተካከል እችላለሁ ነው እንጂ መሆን ያለበት ባልን ለመመለስ ብቻ ስለሽ እኔ ኦፍ ኮርስ
የሚያግዝ ነገር ነው ሁለቱም ተስማምተውበት አይ ነው ያኛውን ያጣጣልሽ እንዳለው ያኛውን ያጣጣልኩ አይደለም ሞሮፍ ለራሷ ብላ ብታሰራ አትራፊ ናት ነው እሺ የስቲች ማስጠበብም ስራ ቢሆን የብልት ማስጠበብም ስራ ቢሆን ሁለቱም ማለት ነው የሚወስዱት የተለያየ ጊዜ ነው ወይስ አንድ አይነት ጊዜ ነው አንድ ላይ ሲሰሩ ይቀላል ምክንያቱም እዛ አካባቢ ማደንዘዣ መስጠቱና እንትኑ ፓርት ነው የ20 ደቂቃ ልዩነት ይኖረዋል አሁን ኖርማሊ ስቲች ማስጠበብ ኖርማሊ በየታካሚው ይለያያል ምክንያቱም ያንን ሰው ኮምፎርታብል እስክናደርግ ማስታገሻ ተሰጥቶ ምናምን ያለውን እንትን ከቆጠር ነው ማለት ነው ኮምፎርታብል እስኪሆኑ ድረስ ሶ አንድ ላይ ሲሰራ አጠቃላይ ቴክስ 40 ደቂቃ እስከ 45 ደቂቃ ኦኬ ስቲች ለብቻው ከሆነ 25 ሚኒትስ 25 ደቂቃ ግን ይለያያል የየሰው እንትን እስከምን ያህል ድረስ ስቲቹም ተላቋል የሚለው ነገር it makes a difference ምክንያቱም ከውስጥ ድረስ እየተላቀቀ የመጣ ከሆነ አላ የያሽንትን ምትይበት ሰዓት እንትን ይላል ከዛ ደግሞ ያማል ብለው የሚፈሩ ሴቶችንም ደግሞ እነሱ ኮምፎርታብል እስኪሆኑ መጠበቅ ያው ኦኬ ሂሊንግ በየሰው ይለያያል እሱ ግን ወር ከ15 ቀን እስከ 3 ወር ወር ከ15 ቀን እስከ 3 ወር ድረስ ወደ ግንኙነት ለመመለስ ማለት ነው እንጂ የመጀመሪያውን 48 ቀን ኖርማሊ አሁን እኛ የምንጠቀማት እንትን በጣም ስስናት ኮዝሞቲክ ፕሮሲጀር እስከሆነ ድረስ ፍራጃይል ይሆንብናል ስለዚህ ጥንቃቄ እንዲያደርጉ እንፈልጋለን ላይክ የመጀመሪያውን 48 ሰዓት ይሄ ከባድ ዕቃ ማንሳት ማሳል ኢቭን ይሄ ድርቀት የሚያስቸግራቸው ከሆነ ራሱ እሱን መከላከያ ያስፈልጋል ምክንያቱም ለኪ ይዛጋ ጫና ላይ በመጣ የሚችል ነገር ድጋሚ እንዲበጠስባቸው ድጋሚ ያንን መርፌ መስጠት ድጋሚ መስፋቱ ኤክስፒሪየንስ እንዲያደርጉት አንፈልግም ሶ ይሄንን ጥንቃቄ ካደረጉ በየሰው ይለያያል ወር ከ15 ቀን በደም ሂል አድርጎ ወደ ግንኙነት መመለስ የምትችል ሴት አለች ወር ከ15 ቀን በኋላ ትንሽ ሂሊንግ የሚቀረው ቢያንስ 3 ወር ማክሲመም ውፍረት ካለ ምን ካለ ስራ የሚበዛባት ሴት ከሆነች ማክሲመም 3 ወር ከ3 ወር ያለፈ ሂሊንግ አጋጥሞኝ አያውቅም እንደውም የሆነ አንድ ቲክቶክ ቪዲዮዎች ላይ ያየሁኝ ነበርና የገና ጾሙን ተጠቀሙበት በጣም ገርሞኝ ማለት ነው መንገድ ላይ ነበር ያየሁት የነበረውን እንዴት እንደሳኩኝ ልነግርሽ አልችልም በስነ ስርዓት እንደዚህ ባልና ሚስቶች አንዳንዴ ይመጣሉ አላልኩሽም ልክ ባልና ሚስት መጣው እንደዚህ ግንኙነት ለ3 ወር ይከለክላል ነው ስለው በቃ ገዳም ልግባ ምናምን አለ ላይክ ገና ጾም ትዝ ሲለኝ ከዚህ አጋጣሚ ህክምና ኦር ባላቸው ልክ እንትን ሲለ ፊልድ ሲሄድ ምናምን ጠብቀው ነው የሚያሰሩት እና በሆነ አጋጣሚ እንትን ካለ ያለ ጊዜ ግንኙነት አድርገው የሚመጡ ሴቶች አሉ ኦኬ ምን ይፈጠራል ሂል ሳያረግ አንደኛ ለሷ ህመም ይኖራል ስለዚህ ሪኮመንድ አናረቀው ያለበት ስቴጅ ይወስነዋል ግንኙነት ታረግ የሆነ ያህል ብቻ ሂል አድርገው የሚቀረው ከሆነ በራሱ ሂል የሚያረግ ቲር ሊፈጥሩ ይችላሉ ግን በቃ እኛ ጋር መተው ቼክ አፕ መተው አፕሩቫሉን ሰተናቸው ግንኙነት ባያረጉን መርጣለን ኦኬ ሶ ኃላፊነትም ጭምር ነው እየሰጣቸዋቸው ያላችሁት እንደማለት ነው 3 ወር ምናምን አንቺ ጋር ቆያቸው እያሉኝ ነበር ኮሜንት ላይ ባሎቻቸውን ሚስቶቹን እንጂ ቀደብቀሽ ከባላርቂና እንትን በይያሉ ነበርና ግን መታገስ ያስፈልጋል የመጨረሻው ሰው አብዛኛው ጊዜ ለዚህ ህክምና የሚመጡት ባላቸው ለስራ ለሆነ ያህል ጊዜ እንደሚሄድ ሲያውቁ ኦኬ ያቺን ታይሚንግ ይጠቀሙበታል ሶ በደንብ አስበውበት ነው ባልና ሚስትም ተማክረው መምጣት ስላልባቸው ያንን ታይም ወንዱ ለመታገስ ፍቃደኛ ሲሆን ኦር ደግሞ በማይኖርበት ጊዜ ወይ ትግስት ማድረግ ስላለበት ለመደበቅም ይሞክሩበት ጊዜ ልክ እሱ ሲሄዱናም ሳያቀንትን አሰርተው ከዛ ልክ እንት ሲል ያስተውላሉ ወንዶቹ እንደው ዲፈረንሱ ኦብቪየስ ነው ልዩነት ይኖረዋል በጣም ስለዚህ ለዛ ነው ከመና ኦኬ ስለ ድንግልና መመለስ እሱም የቀዶ ጥገና አለው አይደለ ላይክ እንዴት ነው የምትሰሩትና ለምን አይነት ሰዎች ነው የምትሰሩት ለምን አይነት ሴቶች ሶ ይሄንን እንትን የተጀመረበት ራሱ ምክንያት ማለት ነው እንደዚህ ድንግል ሆነው ግንኙነት ያደርጉና ደም ሳይፈስ ሲቀር ባላቸው በዚህ ሊፋቱ ይችላሉ ቤተሰብ ጋር ሊያጣላ ይችላል በተጨማሪ ደግሞ ጥቃት የደረሰባቸው ሴቶች attempted suicide ምናምን መድኃኒት ወስደው ሳይሳካ ቀርቶ በቃ ቢያንስ ለእናቴ ልኑር አይነት እንትን ይመጣሉ ነይጋ ከዛ ላገባ ነው ግን ያው ማህበረሰባችን ድንግልና ላይ እንትን ያለው አመለካከት አለ ሶ እሱን አጣው ማለት ልክ ጥቃት ሲደርስባቸው ለራሳቸው ያላቸው አስተሳሰብ ይቀየራል እኔ አላግባ ብለው ወስነዋል ለቤተሰብ ሲሉ ነው የሚያገቡት ምክንያቱም ሴት ልጅ ድንግልናሽ ንጽህናሽ ነው ክብርሽ ነው ተብላለች ሶ ይሄንን ድንግልና በራሷ ዊሊንግ ሆና አይደለም ያጣችሁ
ኦኬ ጥቃት ደረሰባት ተቀማች ልክ ከተቀማች በኋላ ምንዋን የተቀማች ነው ይመስላት ንጽህናዋን ክብሯን ኤቭሪቲንግ ምክንያቱም የደረሰባት እንትን አለ ሶ በቃ እኔ ይቅርብኝ እንደዚህ ንጹህ ሰው ካልሆንኩ የሚያገባኝ ሰው አላገኝም የሚያከብረኝ ሰው አላገኝም ብለው ተስፋ ይቆርጡና ቤተሰብ ሲያስጨንቃቸው ምን አማራጭ አለኝ ሲሉ ለመሰራት ይመጣሉ ያዛኔ ለመሰራት ይመጣሉ ኢቭን ሴቱ የሚያሳዝነኝ ፓርት ድንግል ሆነው ራሱ ለቼክ አርግልኝ ኦኬ ለምን ሳይክል ጫወት ነበር ህፃን እያለው ፈረስ ጋልብ ያቃለው እንደዚህ የሆነ ጊዜ ወድቅ ያለው ገብቷል ምን ያህል ጫና እንዳለ ሴት ላይ like to be a virgin የሚለው ነገር በጣም ከባድ ጫና ያሳድሩባቸዋል ሶ just ምንም ሳያረጉ ራሱም ብሎ ተሳቀው ይመጣሉ like it's okay ደህና ናችሁ ያኩ ለሴቶቹ ነው by the way virginity check ለባል ለዘመድ ለምናምን አይሰራም ኦኬ ሌላ ሰው ያቺን ሴት ይዟት መጥቶ አትሰሩ መብት ነው መብት መጣስ ነው ኦኬ ሶ እንደዚህ ተሳቀው ይመጣሉ ከዛ ውጪ ደግሞ እንደዚህ ጥቃት ደርሶባቸው በቃ ማግባት አለብኝ ቢያንስ ቤተሰቤን እንትን ከመልና ከማስ ብለው ኢቭን አብዛኛው ጊዜ ደግሞ ጥቃት የሚደርስባቸው በጣም ልጅ ይያሉ ነው ኦኬ እና አያቁትም ሁላ ይሄ ዘመድ ጋማደር ምናምን ጥቃት እኮ ትልቅ ሰው ራሱ ላይሆን ይችላል እሱ 13 አመት ሆኖ 14 አመት ገና ጉርምስና ምን እንደሆነ ሳያቅ እሷ ገና 9 አመቷ እንደዚህ አይነት ነገሮች ያጋጥማሉ ከጎረቤት ጋር ለመጫወት ሲሄዱ ምናምን እነሱ ጋር እየተጫወተች ደሪ ሴት ልጅ ከቤተሰብ ውጪ ከብቻው ውጪ ማደር የለባትም ምንም at any age ፋሚሊ ነው ቤተሰብ ነው አጎት ነው it does not work so መጀመሪያ ልጆቻችንን እንጠብቅ አላስፈላጊ መጨናነቅ ነው ይሁን አንቺ በደንብ ብዙ ችግሮችን ያያየሽ ስለሆነ so ዘመድ ነው ምናምን it does not matter ትንሽ uncomfortable ካረጋት መደበቅ ነው 13 አመቷ ነው እንደ ህፃን ነው ኮሚያት ስለሽ መልክ የላቸውም እኮ ደፋሪ ይሄን ነው የሚመስለው የሚባል ኤግዛክት እንትን የላቸውም they're very nice ጥሩ ሰው እኮ ሊሆኑ ይችላሉ ግን ሴት ልጆችን ከእንደዚህ አይነት ነገር መጀመሪያ መጠበቅ እንደዚህ አይነት ነገር ኤክስፖዝ እንዳይሆኑ ሶ እንደዚህ በደንብ ራሱ ትዝም አይላቸው ነገር አለ በ13 የሆነ ነገር የተፈጠረ ይመስለኛል እርግጠኛ አይደለም እኛ ደግሞ አይተን ድንግልና መለየት አንችልም by the way ሶ ሃይማኖ ኢንታክት ከሆነ ድንግልናት ነው ሃይማኖት ከሌለ ግን ድንግላለች ማለት አይደለም በተፈጥሮ ይለያያል ይለያያል ሶ አይተን የሆነ ሴት ሃይማኖ እንትን ካልሆነ ኢንታክት ካልሆነ ድንግል አይደለችም ማለት አይደለም ናቹራሊ ይለያያል ሶ ይሄንን እንትን ለማለት ነው እንደዚህ አይነት ሴቶች ጋር ለመድረስ ነው የጀመራችሁት ልክ ያንን ማለት ሳይኮሎጂካል እንትናቸውን ይጠግነላቸዋል ብለሽ ታስቢያለሽ ማለት ኦሬዲ ተደፍረዋል ከዛ በኋላ ብዙ ነገር ኤክስፒሪየንስ አድርገዋል ማግባት ፈልገው ኦር ደግሞ የሆነ ሪሌሽንሺፕ መጀመር ፈልገው ሊሆን ይችላል የመጡት ያንን የጎደለውን ነገር ይሙላዋል ብለሽ ታምኛለሽ እኔ ሁሉ ጊዜ እንትን ሲሉ እኔ ፊዚካል ፓርቱን ነው መመለስ የምችለው ሳይኮሎጂካል ፓርቱን የሚያማክራችሁ ሳያስፈልጋል በዛውም ለኔ የምታማክሩት ነገር ካለ አማክሩ ሶ እኔ I can address the physical part ሌላው ግን ይሄ በዚህ እንትን ላይ መልስ ይችላል ትራማ ነው ምናምን ስል ቢያንስ ይሄ ያግዘኛል ላይክ ቀጣይ ትዳር ሲሄድ ለኮንፊደንስ ከቤተሰብ ጋር እንዳልጣላ ሊያግዘኝ የሚችል ነገር ነው ምክንያቱም የፋሚሊዎች ጠንካራ አቋም ነው ያላቸው የአበሻ ፋሚሊ የሆነ ነገር ብሎ ባልየው ድንግል አይደለችም ብሎ የሆነች ራሱ ድንግል አይደለች ከተባለ ቤተሰብ የሚቀበላት ይመስልሻል ተመልሶ በጣም ከባድ ነው ጎዳና ልትወጣ የምትችልበት ሁኔታ አለ ስለዚህ ላይክ ማህበረሰቡ የሆነ ኮርነር ውስጥ አስገብቷቸው ነው እንጂ ይሄንን ህክምና የፈለጉት ማንንም ሴት እንደሚያስቡት ተዝናንታ በስነ ስርዓት ዴት አርጋ ግንኙነት ያደረገች ሴት ቨርጂኒቲዋን አትፈልገው የተቀማች ሴት ናት እኔ የምታጋጥመኝ እንጂ ላይክ ሰው እንደሚያስበው ይሄ ለማጭበርበር ብዙ ጊዜ ከብዙ ወንድ ጋር እንትን ብላ ምናምን ያለች ሴት እንደዚህ እንትን ይላት ፍላጎቱ ይላትም ይሄንን ይመለስ እንደዛ አይነት ሰው ግን አጋጥሞሽ ያውቃል ሰርፕራይዚንግሊ ያውቃል ማክሲመም ራቀ ከተባለ አገባሻለሁ ብሎ ላገባሻ እንዴ ልንጋባ እንዴ ይሄን ያህል ወር ቀረና እንዴ በቃ አታምኝኝ ማለት ነው አይነት ማኒፑሌሽን ሬፒንግም እኮ አይነት አላቸው ማኒፑሌት ተደርጎ እንትን የሚሉበት ሁኔታ አለ ሶ ላገባሽ ነው ብሎ አሁን ቤተሰብ ልልካ ነው ልክ ይሄ ሲፈጠር ከዛ ይዘጓታል ሶ እንደዚህ አይነት እንትን አለ እንጂ ሌላ እንትን ያለ ሴት ብዙ ጊዜ እንደዚህ እንትን አጋጥሞኝ ያውቃል አይመጡም ጭራሽ
ኦኬ ይሄንን ለምን እንደጠየኩሽ ታውቂያለሽ ላይክ ከሞራል አንፃር ወይም ደግሞ ከኤቲክስ አንፃር ያለውን ምልከታ አስቀምጠን እንድናልፍ ስለፈለኩኝ ነውና አንድ ሴት እንደፈለገች ይሆነች ከዛ መጨረሻ ላይ ያንን አሰርታ ድንግል ነኝ ብላ ባሏ ጋር ብትቀርብ ምን አይነት የሞራል እንትን ይኖራል ሚለውን አንስተን እንድናልፍ ነው ሰው እንደሚያስበው አይነት ሰው አይደለም ያጋጥመኝ ይሄ ኖርማሊ እንትን ሆና ነፃነቱ ኖሯት ከብዙ ወንድ ጋር እንትን ያለች ኦር ብዙ ሰው ዴት ያደረገች ሴት ይሄንን የምትመኘው አይነት ላይፍ አይደለም የ17 አመት ልጆች የ16 አመት ልጆች ምናምን ነው የሚመጡት ኦኬ በቃ ላይክ አለ የተቀማውትን ነገር መልሽልኝና ኮንፊደንስ እኔ ላልኩት ሰው እኔ ባሌ ብዬ ለምመርጠው ሰው ልስጥ አይነት ሁኔታ ነው ፕላስ ደግሞ ማህበረሰቡ እንዲረዳ የምፈልገው እኔ ከቀዶ ጥገናው በላይ ድንግልና ማለት ደም ማፍሰስ እንዳልሆነ ነው ኦኬ ሶ አሁን የሆነ ሰው ወንድና እንትን በቃ ቤተሰብ እሱም ድንግል ተብሎ ሲጋቡ ወንዱ ይታመናል እሷም መታመን የለባት እሷም ተታመነው ደግሞ ደም ሲታይ ነው እሱ ፓርት ነው እሱ ፓርት ነው ሶ ላይክ አሁን ኖርማሊ አንቺ ሙሉ ለሙሉ አንቺ ላይ ያለው እምነት ድንግልናሽ ላይ ብቻ የተመሰረተ እምነት መሆን የለበትም አንቺ ብዙ ካራክተር ያለሽ ሰው ነሽ ያ ሰው ከማግባቱ በፊት አንቺ ብዙ ካራክተርሽን አውቆታል ሶ የምትታመኝ ሰው መሆንሽን ኦሬዲ አረጋግጧል ትዳር ውስጥ ከማግባቱ በፊት እንጂ ያቺ ፓርት ብሊዲንግ መኖሩ አይደለም ሶ ሌላ ያጋጠመኝ አንድ ታሪክ ምንድነው ኦኬ ከተጋቡ በኋላ እሷ ድንግላት የሱን አልተነገረኝም እሺ ልክ ግንኙነት ሲያደርጉ እንደዚህ ብሎ ከግንኙነቱ በኋላ ሲያይ ደም አልፈሰሰም ኦኬ እዛው ነው ሙልጭ አድርጎ ስድብ ምናምን የደረሰባት ሚስቱ ማለት ነው እዛው አስቀየማት ሲጀምር ምናምን ይሄ ኔጌቲቭ ቶቶቹን እንዳለ እንትን ብሎ ተናገረ ኦኬ ልክ ብድግ ስትል ግን ደም ፈሰሰ ኦኬ ሶ ሺ ዋዝ አ ቨርጂን ብሊዲንግም ነበረ ግን ገብቶሻል ምን ያህል ሰውኮ አንቺ ኡነትን ይዘሽ ባይ ዘ ዌይ ኡነትን ማሳመን አትችይ you can't prove that you're telling the truth like ኡነትን ይዘሽ ያ ሰው በጣም አግሬሲቭ ከሆነ ደግሞ ራስሽም ስለምደነገጪ መግለጽ ሊከብድሽ ይችላል like ኡነት ኤቪደንስ ቤዝድ ኡነት መሆን ብቻ የለበትም like አሁን እቺ ሴት ኡነትን ያዘችው እና እሷ ራሱ ደንግጣለች አሟታል በጣም ምናምን ግን ልክ እንትን ብሎ ሲጨርስ ሲያየው ከግንኙነት በኋላ ደም አላየም ካስቀየማት በኋላ ልክ እንትን ስትል ብድግ ስትል ላይ ከዛ ኋላ ያው ይቅርታ ቢልም ምናምን የሆነ የሚፈጥረው ነገር አለ በጣም ትልቅ ቅሬታ ይኖራታል በእርግጠኛ በቃ ስለዚህ ትዳርና እምነት እኔ እንጃ ብሊዲንግ ላይ ያልተመሰረተ ቢሆን ነው እኔ እንትን እንዲረዳልኝ የሚፈልገው ማህበረሰቡ ሞሮፍ እሱን ነው ኦኬ በዛ ላይ ደግሞ በተፈጥሮ ሃይማኖት የሌላቸው ሴቶች አሉ ኢንቦክስ ያደርጉልኛል በስነስርዓት ድንግል ነኝ ግን ባሌ ሊያምነኝ አልቻለም how do I prove that I'm a virgin like virgin መሆኔ እንዴት ነው ላረጋግጥለት የምችለው ፕሩቭ የምታረጊው ነገር አይደለም በእምነት የሚመጣ ነገር ለዛ ነው አንቺ ደሙ ላይ የተመሰረተ አይሁን ነው ደሙ ከሆነ እኮ በቀላሉ በቀዶ ጥገና የሚገኝ ነገር ነው I think clear አድርገናል ያስባለሁ ይመስለኛል ግን ኮንትሮቨርሻል እንደሆነ እኮ ይገባኛል በህክምና ደረጃ ነው እንትን እያልኩ ያለው ሴት ልጅ እንዴት ሊጠቀም ይችላል የሚለው ምክንያቱም ያለባቸው ጭንቀት በጣም ከባድ ነው ምንም ነገር ሳያረጉ ራሱ ልጅ ያለው ሳይክል የነዳውት ነገር በቃ ወስዶት ቢሆን እንደዛ ስለሚባል ያጠፋል ምናምን ይባላል ሶ ካልሆነስ ምናምን ብሎ በጣም ነው አስፈላጊ ሰቆቃ የሚሳቀቁትና እሱን ለማገዝ ነው እንጂ አይጌታሪስ ኮንትሮቨርሻል ኦኬ እኔ ባይዘይ ለመጀመሪያ ጊዜ እንደሚመለስ ያወቅኩኝ ባንቺ ቪዲዮ ነው ከዛ በፊት እውነት ምንም አይነት እንትን ይሄ ሐሳቡም የለኝም ኢንፎርሜሽን አልነበረኝምና ለመጀመሪያ ጊዜ አንቺ ስትሰሚ ምን አልሽ እኔ እንደ መረጃ ነው ያየሁት አላ ምንም ኔጌቲቭም ፖዚቲቭ የሆነ ስሜት አልነበረኝም ግን ሴት ሊጠቅም እንደሚችል ነው የሆነ ያህል እንትን ያልኩት እኔ ደግሞ በዛኛው ሳይድ ነው ያሰብኩት ማለት አሁን ላይ ደግሞ ላይክ ወንዶቹን የሚጎዳ ነገር መስሎኝ ነበር የታየኝ ማለት ባላንስ አላረጋው ቀርቼ ሳይሆን ከሴቶቹ አንፃር ስታየው ኦብቪየስሊ በጣም የሚጠቅም ነገር ነው በወንዶቹ ሳይድ ግን ስታየው የመታለል የመጭበርበር አይነት እንትን የለም አንቺም ያንን ታያዋለሽ ቢያስባለኝ ኢቭን ሶሻል ሚዲያሽ ላይም ስለምትሰሪ ሐሳቡን በኮሜንት ታያቸዋለሽ ሐሳባቸውን አይደል እና በደንብ በዛኛው ጽንፍ ነው ላይክ እንትን ያልኩትኝ ፊል ያረኩትኝና እንዴት የሆነች ሴት እንደፈለገች ሆና ከዛ ፋይናሊ ምንም ካልሆነችው ማለት ምንም ነገር ራሷን ለምንም ነገር ላይክ ጠብቃ ከተቀመጠችው ሴት እኩል እንዴት ለምን ሆነች
የሚለው ጥያቄ ነበረኝና አሁን በደንብ መልሰሽልኛል አይደለ እኔ አሁን ባይ ዘ ዌይ እንዲታሰብ የምፈልገው ነገር እንደዚህ አንፌር ለሆኑ ሴቶች ፌርነስ ለመፍጠር ነው እንጂ ሁሉም ሴት እንዲረዳኝ የምፈልገው ነገር ከትዳር በፊት ግንኙነት ማድረግ በህክምና አይን ራሱ ለሴት ልጅ ከቤኔፊቱ ጉዳቱ ይበልጣል ሴት ልጅ ካገባሽ በኋላ ነው ግንኙነት መጀመር ያለባት ምክንያቱም ሴት ልጅ ግንኙነት ጀመረች ማለት ከወንድ በጣም እኛ እንትነን ሪስክ የምናረጋው ነገር በጣም ብዙ ነው እርግዝና እሱ የኔ አይደለም ሊል ይችላል ጥሎ ሊሄድ ይችላል ለሴት ልጅ ህይወቷን ከዛ በኋላ መስመሩን ሊያስት የሚችል ነገር ነው አባላዘር በሽታ የመያዝ እድሏ የሱ ይበልጣል የሱ ያነሰ ነው ምክንያቱም ሴቶች ሪሲቨር ነን እዛው ውስጥ ከገባ በኋላ ባክቴሪያ እነሱ ኢቭን ኢንፌክትድ ሆኖ ካሪየር ሆኖ ምልክት አይኖራቸው ግንኙነት ያለ እድሜዋ ጀምራ ፈሳሽ ላይ ጠረን ሲፈጠር ምን ትደበቃለች እንጂ ወደ ህክምና አትሄድም ምን እየተፈጠረ እንደሆነ ስለማታውቅ ሶ ግንኙነት ኖርማሊ ከትዳር በኋላ ነው ለሴት ልጅ መሆን ያለባት ከዛ በፊት it's not worth it ያሉት ሪስኮች አጠቃላይ ኢቭን አባላዘር በሽታ ሳይሆን እዛ አካባቢ ያሉ ፈሳሽ ላይ ለውጥ የሚመጣበት እንትን ምናምን ለሴት ልጅ ከትዳር በኋላ ነው እንትን ነው ላይክ አሪፍ ባንሆንስ ሴክሹዋሊ ባንጣጣምስ በኮሙኒኬሽን የሚስተካከል ነገር ነው ታወሩበታላችሁ ህክምና አለ ለሁለታችሁም እሱም ጋር ችግር ካለ ማውራት ካውንስሊንግ እንጂ it's not worth it ለሴት ልጅ ሴክሹዋል ኢንተርኮርስ prior to ከትዳር በፊት በህክምና ማይን እኔ ሪከመንድ አላረኩም ሶ የድንግልና ቫልዩ ሴት ልጅ እንድታቅ ፈልጋለሁ ትዳር ላይ ነው መሆን ያለበት ግን እንደዚህ አይነት ነገር አጋጥሟት ማህበረሰቡ የሆነ ኮርነር ላይ አስገብቷት በቃ ልጥፋ ልሙት አላግባ አይነት ደረጃ ስደርስ ግን no we can fix it ነገር ነው በደንብ ክሊር አድርገሻል ብዬ አምናለሁ I think so ጥያቄ አይጠፋም በጣም ብዙ ሴቶች ፌክ ኦርጋዝም አላቸው ይባላል ማለት ያደርጋሉ ያስመስላሉ ይባላልና በጥናቶችም ላይ እንዳየሁት ማለት ነው ከ35 እስከ 60% ሴቶች ያስመስላሉ ግንኙነት ላይ በጣም እንደረኩ ወይም በጣም ሳቲስፋይድ እንደሆኑ ያስመስላሉ ግን አይደሉም ላይክ ኮምፕሊትሊ ፖይንቱን እንኳን ሳያገኙት እንደዛ አይነት የማስመሰል ነገሮች አሉ እሱ ላይ ምን ታያለሽ ሶ እንትን ነው ሴት ልጅ ማስመሰል ፈልጋ ምናምን አይመስለኝም ግን አንደኛ ሴት ልጅን እንዴት ማርካት እንደሚቻል ወንዶቹ በደንብ የተረዱ አይመስለኝም የሴት ልጅን ሰውነት በደንብ አንደርስታንድ ያደርጉ አይመስለኝም ፈርስት ኦፍ ሁሉም ወንድ አብዛኛው ጊዜ ቶሎ መጨረስ ለመታከም የሚመጣው በግንኙነት ሰዓት ረጅም ሰዓት ለመቆየት ነው ሶ ረጅም ሰዓት በፔኔትሬሽን ብቻ መቆየት ሴት ልጅን ላያስጨርስ ይችላል አንደኛ እሱን መረዳት አለባቸው ኮሙኒኬሽን ነው ፕላስ ደግሞ ሴት የተነገራት ነገር አለ ስታድግ በፊልምም ሆነ በምን ምናምን ልክ ኢሚዲየትሊ የሆነ ነገር እንትን ሲባል አላ ያየችው ነው ዛጋ መተገብረው ዛጋ በቃ የሆነ ሪአክሽን ሴቶች ላይ ታያለች this is how ሪአክት ማድረግ ያለብኝ እንደዚህ ነው ማለት ነው ብላ ሬጂስተር ታደርገዋለች ወንዶች ደግሞ I'm not happy ቢባሉ አላስተሰትከኝም ቢባሉ ሪአክት የሚያደርጉበት መንገድ ብዙም እንትን ላይ ይችላል አላ ሊፈሩ ይችላሉ እንትን ወንድ ልጅ ወንድም የሚሆነው አላ እዛ ላይ ጎበዝ ኮሮና እሱን መቀማት አይፈልጉም ሴቶች ስለዚህ ዛጋ ሳይፈልጉ ማስመሰል እንትን ይልባቸዋል ነው ሶ የሚታይ አይነት ሳቲስፋክሽን እንትን እንደ ወንድ ልጅ አላ ሰውነቱ ዝግጁ ሲሆን ሲጨርስ ያስታውቃል ይወንድ የሴት ግን አያስታውቅም ስለዚህ በቃ በቂ ነው ብላ ራሱ ልታስብ ትችላለች አንደኛ መጨረስ ምን እንደሆነ ራሱ ላያውቁ ይችላሉ ነው ሴቶች ከመጀመሪያው ጭራሽ ላይክ እንትን ነው ሪሰርች የሚያዝናና እንትን it is like orgasm በስነስርዓት ሪች የማድረግ ፕሮባቢሊቲዋ ከፍ የምትል ሴት የተማረች ሴት ከአባቷ ጋር ጥሩ ሪሌሽንሺፕ ያላት ሴት ሶ ላይክ ኮምፎርት ዞን ውስጥ ለመግባት ይቀላታል ኤጁኬትድ የሆነችና ጥሩ ቻይልድሁድ ያላት ሶ ብዙ ፋክተሮች አሉ ፊዚካሊ በእንደዚህ ሶ አለመጨረስ ኮመን ነገር ነው ሴት ልጅ ላይ ግን ኮሙኒኬሽን ቢያስተካክሉ እንትን የሚባል ነገር ነው ግን ያው ሴቶች ሌላ ሴቶች በሚነግራቸው እርስ በርስ ራሱ ስናወራ ሴት ትወሻሻለች አላ ትክክለኛ ነገር እኔ ደስተኛ ያለውም ትል እኔም እንኳን አይደለሁም ትልሻለች ጓደኛሽ እኔ ደስተኛ ነኝ ካልሽ ግን አዎ እኔም ትምሽት ሶ እርስ በርስ ራሱ ቢያወሩ አንዳንድ ቴክኒክስ ኦን ንገሪው ምን አይነት ነገር እንደምትወጪ በስነ ስርዓት እንትን በዩ ኖርማሊ ይሄ ፊልም ላይ የምናየው ነገር ነው ብዛት ነገሮችን የሚያበላሸው ይሄ ልክ በቃ እንትን ምናምን ይሳሰማሉ በአንዴ ነገሮች ይጀምራሉ ሁለቱም እኩል ሳቲስፋይድ ሲሆኑ ታያለሽ that doesn't happen
usually የሚፈጠር ነገር አይደለም የሴት ስቲሙሌሽን የሚያስፈልገው እንትንና ይለያያል ኦኬ ሶ ሴት ልጅ እንትን ለማለት የሚጀምረው ስራ ከማገዝ ሊሆን ይችላል በመንከባከብ ራስ በመውሰድ አላ ሜንታል እንትን ነው የሴት ልጅ እንትን ኦኬ እንጂ በዛ ሰዓት 20 ደቂቃም ቆየ 30 ደቂቃ ቆየ እሷ እንትን ውስጥ ካልሆነች ፍላጎት ውስጥ ካልሆነች ብልቷ እየደረቀ መላላት ህመም እየሆነባት ነው የሚመጣውና ቢያልቅና ብትገላገል የሚቀልበት አይነት ሁኔታ ነው ያለው ስለዚህ ኮሚኒኬሽን ያስፈልጋል ምን ፓርት እንትን እንደሚል ምናምን ኦኬ ሶ ዊዛውት ሴክሹዋል ኢንተርፕሬቴሽን ሳይጀመር ሴት ልጅን እንትን ይሄን ቪዲዮ ፖስት ነው አካውንቴን ዋርኒንግ ውስጥ ያስገቡት እሺ ታዲያ ላይክ ባሎች ምን ማድረግ አለባቸው መጠየቃቸው ኦኬ መጠየቅ ከመሳሳም ጀምሮ which area ምናምን ይሄኛው ሲሆን ደስ ይላል ወይ ይሄኛው ደስ ይላል ወይ ይሄኛው ላይ እንደዚህ መቆየት ምናምን ነገሮችን አለመፈጣጠር አቃለው ብሎ አለማሰብ ከጀስ ከሰውነትሽ ጋር አስተዋውቂኝ ነው የትኛው ምንድነው ደስ የሚልሽ ምን ፓርት ላይ ኮንሰንትሬት ላድርግ ምናምን ሶ ጭራሽ ምንም ፔኔትሬሽን ሳይጀምር ሴት ልጅን ማርካት የሚቻልበት ሁኔታዎች አሉ አንዴ እሱን ፊገራው ካረክሹ ደግሞ ሌሎች ነገሮች እንዳለ አድቫንስ እያደረጉት ይሄዳሉ እንጂ እንትን እያለ ይሄድ ሶ አንዳንዴ ደግሞ በዚሁም አድረስ መደረግ አለበት የማስበው ነገር የተገረዙ ሴቶች ይመጣሉ ኦኬ ሶ የተገረዙ ሴቶች አንደኛ ፍላጎትም ምናምን እኔስ አማይ ቨርጎነ ላይክ እርካታ የሚባለው ነገር መቼም አልደርስም ማለት ነው ወይ አይነት ሶ የነሱን ሰውነት ራሱ ተረድቶ የተገረዘች ሴትን ራሱ ሳቲስፋክሽን ላይ ማድረስ ይቻላል ኦኬ ሶ ስንት አይነት የሴት ኦርጋዝም ውጪ አሁን ኖርማሊ የሚቀለው ሴት ልጅ እንትለው በፔኔትሬሽን 80% ሴቶች ኦልሞስት እርካታን አያገኙም ኦኬ ክሊቶሪያል ስቲሙሌሽን ነው የሚፈልጉት አብዛኛው ሴቶች ሶ ክሊቶሪያል ማለት ወንዶች እንዲረዱ የሚፈልገው ተመሳሳይ ነው ከነሱ ብልስ ጫፍ ጋር ማለት በስነ ስርዓት ይሄ ከልጅነት ጀምሮ ከጽንስ ጀምሮ ስናድግ ያለው ነርቭ እንትኑ የወንድ ልጅ የብልስ ጫፍና የሴት ልጅ ክሊቶሪያስ ማለት አንድ አይነት ሴንሲቲቪቲ ነው ያለው ስለዚህ you treat her clitoral area how you would treat the tip of your ፒነስ የሚገባቸው ከሆነ ማለት ነው ሶ እዛ ጋር ነው ያለው ስቲሙሌሽን ሜንሊ ከዛ ላይ ያው ቫጂናል ኦርጋዝም አለ ጂስፓት አለ ብዙ አይነት አለ ሶ የተገረዙት ክሊቶሪያል ኦርጋዝምን ያጣሉ ግን ቫጂናል እና ጂስፓት ሌላ እንትኖች ይኖራሉ ግን ኮሚኒኬሽን እና ትዕግስት ያስፈልጋል ኦኬ በዋነኝነት ግን መጠየቃልሽ መነጋገር ሜንሊ መነጋገር ላይክ ይሄ እንትን ብሎ ቀድሞ እንትን ለማለት ሳይሆን ነገሮችን ለመጀመር ላይክ ዛሬ እኔ ሳይሆን ላይክ አንቺ ነሽ ፕራዮሪቲ እና አይነት ነገር በደም ኮሚኒኬት አንድ ቀን ኮሚኒኬት ካረክሽ ከዛ ለኮ አመት ሙሉ የሚጠቅምሽ መረጃ ይዘሽ ትንቀሳቀሻለሽ አው እውነት ለመናገር ላይክ ፕራክቲስ ያያረጉ ያሳደጉ የሚሄዱት ነገር ነው እንጂ ትላንትና ስላልሆነ ነገ አይሆንም ኦር ዛሬ አይሆንም ማለት አይደለም ያ እየሞከሩ ፌል ያረጋውን እየተው ከዛ ደግሞ ያስደስታቸውን ነገር ደግሞ በዛው እየቀጠሉ የሚሄዱበት ነገር ነውና ላይክ አንድ ነገር ሲፈጠር አለመደናገጥም ጥሩ ነው ብያምናለሁ በቃ አመ ፌሊየር ብሮ መጨናነቅ መራቅ ምናምን አያስፈልግም ሴትም በቃ ልክ ዛሬ አልተሳካለትም ማለት ብሎ ፌክ አርጎ ኔክስት ታይም እሱ እንዲቀጥል ማድረግ ሳይሆን ሴቷም መናገር ባል ማለት እኮ ላይክ አይ ዶንት ኖ እኔ አላገባውም ስለዚህ አይ ዶንት ኖ እንትን ግን የሚመስለኝ ለሱ ካላወራሽ ኢምፓርት ለማለት ተወይ ነው ላይክ ይሄ ከህይወት መጨረሻ ነው ሌላ ሰው ጋር ትይጅ ኦፍ ኮርስ ሶ እሱን አመት ለምን አይፈጅም ማስተማር አው ወይዘይ እዛው ላይ ኢንቨስት ማድረጉ ለራሷም ነው ጥቅም ይሰጣል ለጋራ ጥቅማቸው ስለሆነ ኤግዛክትሊ የሚፈጀውን ያህልሽ የምትፈልገውን መስጠታትን በደንብ ማሰልጠን ይሄኛው እንትን ካለ ነገ ደግሞ እንደዚህ እንሞክራለን አብረን ዲስከቨር እናደርጋለን ምን እንደምወድ አይነት ነገር ብሎ አመት ለምን አይፈጅባቸውም ከዛ ከአመት በኋላ እኮ ከህይወታቸው መጨረሻ ሴክሹዋሊ ሳቲስፋይ የሚያደርጋቸው ፓርትነር ይኖራቸዋል ያ ስለዚህ ኮሚኒኬሽን በደንብ ኮሚኒኬት ያድርጉ ነው እዚህ ላይ ያለኝ የመጨረሻ ጥያቄ ምንድነው የሴክሹዋል ህይወታቸው በጣም ኢፌክቲቭ የሆኑ ሰዎች ኢቭን በሁሉ ነገራቸው ላይ ኢፌክቲቭ የመሆን እድላቸው ከፍተኛ ነው አንደኛ ትዳራቸው ጤናማ ይሆናል በደንብ ኢንቲሜት የሚሆኑበት ኢቭን ቅሬታዎች ራሱ ካሉኮ አፍተር ሴክስ እና ቢፎር ሴክስ አንድ አይነት አይደሉም እነዛ ሰዎች አይደለ በደንብ ሳቲስፋይድ ሲሆኑ ኢቭን ፊዚካሊ ራሱ ህመም እንኳን ሲኖር የማከም አቅም አለው ይባላልና ምን ጥቅም አለው ሴክስ ለሰውነታችን ፊዚካሊ የሚመረቱ ሆርሞኖች አሉ በስነ ስርዓት እና ኦክሲቶሲን ኢቭን በጡት የምታጠባ እናት ኖርማሊ ያው ግንኙነት ለመጀመር የሆነ ያህል ጊዜ ያስፈልጋታል ግን ጡት የምታጠባ እናት ራሱ በግንኙነት ሰዓት ኦክሲቶሲን ምርት ይጨምራል የወተት ምርት ይጨምራል ስለዚህ በግንኙነት ሰዓት ልጃችሁን ራሱ
ሶ ለሰም ሄልዚ የሆነ ብሬስት ሚልክ ፕሮዳክሽን ይኖራል ከዛ የሚመረቱ ሆርሞኖች አሉ ዳት ሜክ አስ በቃ ሃፒ ሆርሞንስ ላቭ ሆርሞን የምንላቸው yes ሶ እነዚህ እንትን ሲሉ ከፓርትነርሽ ጋር ያለሽ ኮኔክሽን ይጠነክራል ሶ ህይወት እየቀለለ የሚመጣበት you feel healthier በማግስቱ የበለጠ ኢፌክቲቭ ትሆኛለሽ ስራ ስትሰሪ የመሳሰሉት it helps በተለይ ኢነርጂ ደግሞ በጣም ቡስት ያደርጋል ፖዚቲቭ የሆነ ኢነርጂ yes ከዛ ደግሞ ትዳር ላይ ራሱ ይሄንን ኢንቲሜት ነገር ሁለቱም ደስተኛ ሆነው እንትን ሲሉት ትዳሩ ይጠነክራል ልጆች ደስተኛ ይሆናሉ ልጆች ሰፖርትድ ይሆናሉ it is like significant ነገር ነው ሰው አይወራም እንጂ አሁንኛ already ማውራት ስለጀመርን እንትን ብለን ነው እንጂ significant ነገር ነው ባልየውም ቶሎ መጨረስ ምናምን የሚቸገር ከሆነ እየፈራ ይሄዳል ፐርፎርማንስ ኤንግዛይቲ ይኖራል ሚስቱን እየራቀ ይሄዳል ከዛ ኋላ ትዳር እየተበጠበጠ ይመጣል እሷ የማትፈልገው ነገር እያስጨነኩኝ ነው ኦር በኔ አላ አታከብረኝም አይነት እንትን ውስጥ ይገባል ስለዚህ ሄልዚ የሆነ ሴክስ ላይፍ ሲኖር ከሱ ጋር ተያይዞ የሚመጡ ጠንካራ የሆነ ቦንድ አለ ለስራም ያለ ሞራል ለልጅ የሚሰጠውም እንክብካቤ ፕላስ ዲቮርስ ሬት በእርግጠኝነት ይቀንሳል በጣም በጣም ብዙ ነገሮችን አነሳ ብዙ ነገር ወደ ፐርሰናል እንምጣና አንቺ ፐርሰናል ላይፍ እንዳለው ሶስ መልስ ማለት ነው እሺ ሰዎች ስለኔ የማያውቁት አንድ ነገር የምትይው እኔ እኮ ዝም ብዬ ነው ቲክቶክ ላይ ማወራው ምንም የማያውቁት ነገር አለ ኪሎ ደብቄ ነው እሺ ሲያገኙኝ ደግሞ እንደዚህ ረጅም ነሽ እንዴና የሚሉ አሉ ሌላ ምን በጣም ረጅም ነሽ ግን እኮ እኔ ልክ ከሊፍቱ ወጥተሽ እኔ ረጅም እንደሆንኩ አስብ ነበር እና እዚህ ቢሮ ካሉት አንፃር ነው ረጅም የሆንኩት እንጂ ልክ ሳየው በቃ ላይ በጣም ትንሽ የሰው የሆንኩ አይነት ስሜት ነው የተሰማኝ ቢሮ ራሱ ተያዩ ታውቂያለሽ እንትናል ላይክ ሱፐር ሞዴሎች በጣም ረጅም አይደሉ እንደነሱ አይነት ቁመት ነው ያለሽ ቢሆን ጥሩ ነበር ምግብ ባልወድ ነው ቲንክ ላይፍ would be አይ ምግብ ይከለክላል ሞዴሊንግ እንዴ በጣም ምግብ መመረጥ አለበት የበላው እንትን ብል ይሻለኛል ብለጣ እንጂ ሌላ ስለኔ የማይታወቅ ነው እኔ ከድሮ ጀምሮ ስለ ሜዲካል ስኩልም ፌሊየሪ ምናምን ሁሉም ነገር ግልጽ ሆኜ ነው የመጣሁት የደበኩት ነገር ካለ ደግሞ ያው አስቤበት ነው ብዬ ይገምታል ስለዚህ በቃ ይሄ ጥያቄ ልክ አይደለም ያለሽ እኔ እንጃ አሩን ነው አሁን የመጣልኝ ነገር የለም ግን አመን ኦፕን ቡክ ኖርማሊ ያው ቤት ተከራየው ያው እንትን አልኩኝ ምናምን ግልጽ ነው ለማሳየውና የተደበቀ ነገር ካለ ታስቦበት ሊሆን ይችላል ብዬ አስባለሁ አስበሽ ያረክሽ ነገር ስለሆነ obviously ሊመጣልኝ አልቻለም ነው እንጂ አሩን ነው it's okay በትርፍ ጊዜ አልልሽም obviously ሁሉም ሰው ትርፍ ጊዜ ያለው ያላምንም በተለይ በዚህ ጊዜ ግን ክፍት ጊዜ ስናገኝ ደግሞ የራሳችን የሚያስደስቱ ነገሮች አሉ ምን ያስደስትሻል በክፍት ጊዜሽ በትርፍ ጊዜ አብዛኛው ጊዜ እኔ ፊልም ማየት ነው የሚመቸኝ ፊልም ማየት ወይ አንዳንዴ መጽሐፍ አነባለሁ ግን ምንድነው ታውቂያለሽ ጧት ተነስቼ ማድረግ ያለብኝ ነገሮች አሉ ሶ እነሱን ሳላሳካ ደግሞ ማድረግ የምፈልጋቸው ነገሮች አልፈቅድላትም ሶ አሪፍ ነው ባይዘይ ሁለቱንም ሳላረግ ዝም ብዬ ቲክቶክ ስክሮል ያርኩ ነው አይ not really ግን አብዛኛው ጊዜ ፊልም ማየት መጽሐፍ እንትን ማለት ያው ውጪ እንትን ማለት ብዙ ጊዜ እንደውም ብዙ ሰው ማግኘትና ምን ይመቸኝ ሰው አይደለም እኔ ሳምንት ሙሉ ከቤት ሳልወጣ እንትን ሰው ሳላገኝ ብቆይ የሚደብረኝ ሰው አይደለም I like being alone የራሴ ስፔስ የሚሰለቸኝ ሰው አይደለም ሶ እሱ ይመቸኛል ከዛ ውጪ ቢያንስ በቃ ከፊልም ውጪ ሜዲካል ነገር የሆነ ለመፖስት ሞክራለሁ ከዛ ብዙም ጠንካራ ሰው አይደለም ግን በላይክ በስራ ህይወትሽ ደግሞ በደንብ ሰክሰስፉል ሆነሻል ብዙ ደግሞ ለብዙ ሰዎች መድረስ የቻልሽ ሰው ነሽ obviously ና እሱ ደግሞ አሪፍ ሆነሽ በስራ ሲሆን እንትን አይደለም አልቀልድም ላይክ አላ ስራው ፓርት ላይ እንትን ነው ከዛ በኋላ ግን ይሄ ራሴን ለማስተካከል ብለሽ ማድረግ ያለብሽ ነገሮች አሉ ሹራብ መስራት ወዳል ሹራብ ስራ አሪፍ ነገር እኮ ነው ሹራብ ይሄ ኒቲንግ ምናምን ይመቸኝ ነበር በፊት ልክ ተመርቄ ስራ የፈታው ሰዓት እሱን ጀምሬ ነበር ንግድ ኢቭን ጀምሬ ነበር እሱ ከፍቼ ነበር ምናምን ከዛ ልካው ስራ አገኘው ጤና ጣቢያና ልክ ስራ ስታገኝ ዶክተር ሆነሽ እንዴት ትቀመጫለሽ አይነት ጨዋታ መጣ በዛ ላይ ደግሞ በጣም ብዙ አመት ዋጋ ከፈልሽለት ነው ከብዙ ነገር ራስሽን አቀበሽ ነው የምትማሪው ግን በቀን ስንት ብር አገኝ እንደነበር ይዛኔና ጤና ጣቢያ ቦር አዳር 30 ሰዓት ነው ሰርቼ ማገኘው ብር የሚጣጣል ግን ስምሽን ለእንትን ለማለት ብለሽ I did ከዛ ከጤና ጣቢያው ፕሮግሬሲቭሊ ወደ ቲክቶክ መጣን
ከዛ ውጪ ስራ ላይ በስነ ስርዓት መገኘት ባለብኝ ሰዓት እገኛለሁ ምናምን እሱ ላይ እንትን አይደለም። ከዛ ውጪ ግን በትርፍ ሰዓቴ መስራት አለብኝ ብዬ የማስባቸው ነገሮች አሉና እነሱን ጋርፊልድ ይሆናል ሰነፍ ነገር ትንሽ እንትን አለ ከሜዲካል ነገር ውጪ ትንሽ እንትን ማለት ይከብደኛል ነው እንጂ ደህና ነው። ኦኬ ማለት ያው አይ ቲንክ ሪሌሽንሺፕ ላይ ነሽ ያለሽ ወይስ? እኔ with me myself and I እንጂ ገና ምንም። ስለዚህ አሁን በዚህ አጋጣሚ እንግዲህ ክፍት ሆኗል መስመሩ። አረ አይደለም የለም መስመር የለም ጓደኛም መስመሩን ክፍት አይደለ I don't know ያላ ትንሽ ጊዜ ለብቻሽ መሆን የምትፈልጊ አይነት ሰው ነሽ? ጊዜ መውሰድ ትፈልጊያለሽ? ተፈጥሮ እንትን ካለ ቢፈጠር ደስ የሚለኝ ነገር ነው። ግን ይሄ ፐብሊክሊ ምናምን ነገር I am looking to date ምናምን አይነት እንትን ቫይብ እየፈጠርሽ አይደለም obviously። እሺ ኦኬ ጊዜ መውሰድ ፈልገሻል ነው I think እኔ ዝም ብዬ እየኖርኩ ነው። ሰው እንዴት እንደሚተዋወቅ አላውቅም። እኔ ኖራለሁ በሆነ አጋጣሚ እንግዲህ ሲፈጠር አብሬ የማየው ነገር ነው። ግን ይሄንን ለማሳካት እያረኩ ያለሁት ነገር የለም። ኦኬ ጓደኛ አልወጣም ከቤት ፊልሜና ያለው ክሊኒክ ሄዳለሁ። ከወጣሁም የሆነ ጓደኞቼ ምና አይዞሌትድ ሆኜ ያገኛለሁ። ሰው አላውቅም ሰው እንዴት እንትን ሲስተም ውስጥ እንዴት አይ እንዴ እሱማ ከቤት ካልወጣሽ እንዴት ሊገኝ ይችላል? እሱ ነው ችግሩ። ያው እንግዲህ የሁላችንም የየራሳችን መስመር ይኖረናል አይደል? ይኖረናል ሆነ አጋጣሚ ያንቺንም ሰው ደግሞ ነቃ ሲሆን ይሆናል። ይሆናል ቦታ ታገኙት ያለሽ ወይ መንገድ ላይ ስትሄጂ ወደ ስራ ብቻ አይታወቅም በየሆነ ሚንስ ታገኙዋለሽ። ብቻ ያው የጸለዩ መጠበቅ ትልቅ ነገር ነው ብዬ አምናለሁ። ትክክለኛ ትዳር ከእግዚአብሔር ስለሆነ ማለት ነው። እውነት ነው። ከዛ ውጪ እንትን እያልኩ አይደለም ይሄ ላይክ በጣም አሁን ማግባት አለብኝ ምናምን ብለሽ እየፈለግሽ አይነት አይደለም። I am very happy የራስሽን ላይፍ እየኖርሽ ነው። በህይወቴ በጣም ደስተኛ ነኝ። አላ የሆነ በቃ ፍሪ ታይም አለኝ። በፊት ጤና ጣቢያ ሰራ ስለነበር ምን ያህል ሰዓት እንደሚናፍቀኝ አውቀዋለሁ። አሁን የሆነ ያህል ቀናት ክሊኒክ ብቻ በቂ እረፍት አለኝ። አዳር መስራት አቁሜያለሁ ዲዩቲ ሶ ከራሴ ጋር ለመሆን ምናምን ሊቪንግ ዘ ቤስት እና ላይክ የሆነ ነገር የጎደለ ቢመስሎ እየተሰማኝ አይደለም። ከዚህ የተሻለ ላይፍ የሚያሳየኝ ሰው ከመጣን ከዚህ ላይክ አላ አድቫንስ ሊያደርገው የሚችል ኢን ሜንታል ወይ ምናምን ከሆነ I'm open to it። ግን I'm not actively looking ይፈልግሻል። አረ eager actively ራሱ ኦኬ ግን ያው ግድ ነው ልጅ እፈልጋለሁ አይቀርም መቼስ ያ I want ትዳር a mini ይቀድማል ከዛ በፊት ሰው። ስለዚህ ያው ለዛ ኦኬ በቀን ውስጥ ሳታደርጊ መዋል ማቻቸው ነገሮች የሁላችንም ሩቲን የተለያየ ነው አይደል? ለምሳሌ ያኔን ብነግርሽ ንገሪኝ አስኮርጅኝ። ያው ፋሚሊ ያው ልጅ ምናምን ሲኖርሽ ይለያል አይደል? ስራ ለመግባት አልችልም obviously ስራ ይኖረኛል። ካውንስሊንግ ነው ስራዬ። ስለዚህ የሆነ ሰው ካውንስል ሳላረግ አልውልም ማለት ነው። ቪዲዮ ሳልቀረጽ አልውልም። ከዛ ደግሞ ፐርሰናል ጊዜ ይኖረኛል ከባሌና ከልጄ ጋራ። ስለዚህ እነዚህ ሶስት ነገሮች በቀላሉ ብናያቸው ማለት ነው ደስ ይላል። ኤቭሪ ዴይ በጣም አሪፍ ነው። እነዚህን ሳላረግ አልውልም ነገር እኔ ኖርማሊ በቀን አንድ ቪዲዮ ሳልፖስት ላለማዋል ሞክራለሁ ከቲክቶክ ቪዲዮ ደግሞ ፖስት ኦልዌይስ አዲስ ነገር ለመጨመር ስለመሞክር ሜዲካል ነገር እንትን እላለሁ። ታነቢያለሽ? ሜዲካል ነገር የሆነ ነገር ለማንበብ ሞክራለሁ። ከዛ ውጪ ግን ራሴ ላይ እንትን የምል ሰው አይደለሁም። አልቆጣትም የሆነ it's okay የምታይነው ሰው ነሽ። ራሴን እንትን እያልኩ ነው ላይክ ቢያንስ ብዬ ያስቀመጥኳቸው ነገሮች አትሊስት በቀን አንዴ የሆነ ሄልዚ የሚያደርግ ነገር አንድ ሜዲካል ነገር ከፖስተሽ ምናምን ከዛ ኋላ ፊልም የማይከፈለግ ዛሬ ይፈቀድልሻል ነገ ግን እንደዚህ ማድረግ አለብን አይነት ፕሪንሲፕሎች አስቀምጣለሁ። ግን እንትን አይነት ሰው አይደለሁም። ጧት ተነስቼ 1 ሊትር ውሃ ጠጥቼ ከዛ ስፖርቴን ሰርቼ በሆነ ደስ ይለኛል። ህልም ነበር እሱ ያኔም ህልም ራይት። ግን እኮ እንትን የሆነ ስትሪክት የሆነ እንትን የለኝም። በቀን አንዴ ለመፖሰት ሜዲካል ነገር አትሊስት ባይዘ ቪዲዮ ስትሰሪ ታነቢያለሽ። በጣም ጥሩ ጎኑ እሱ ነው። አንድ ቪዲዮ ለመስራት እኔ ብዙ ነገሮች ስለማነብ እሱ ነገር በጣም ላይክ እንደ ግዴታ ነው። ስለዚህ እሱ በጣም ቆንጆ ልምድ ነው። ምክንያቱም በተለያየ ነገር ነው የምታነቢው። አዳዲስ ነገር ይፈጠራል። ፕላስ ደግሞ ኮንትራዲክት መደረግ አፈልግም። ሲጀምር ቤትም ቲክቶክ ልጀምር ስለተፈቀደልኝ በየቀኑ ታነቢያለሽ፣ ታስተምሪያለሽ። ለውቀትሽ አድቫንስ የሚያደርግልሽ ከሆነ ኮሄድ። ስለዚህ እሱን ማንበቡን አነባለሁ ምናምን። ከዛ ውጭ አንዳንዴ ዝም ብዬ ፊልም እያዩ ሙሉበት ቀናት አለ።
ኦኬ ያ ኢትስ ኦኬ ሁሌ ፐርፌክት ሆነን ላይክ ሁሌ ፕሮፌሽናል ሆነን ምናምን አንውልም እና የሆነ ቀን ደግሞ አለ በጣም ሙዳችን ጥሩ ማይሆንበት ምንም ነገር ለማድረግ ፍላጎት የምናጣበት ቀን ይኖራልና ሁሉ ጊዜ በቃ ንቅት ብለን ምናምን አክቲቭ ሆነን ምናምን ስራችን ላይ ስንገኝ የሆነ ደካማ ነገር የሌለን የሚመስላቸው ሰዎች አሉ ግን አለ ያ ደግሞ የሆነ ሳይድ ኦፍ አስ ነው አክሰፕት የምናደርገው ማለት ነው ያ ማለት ሁሉም ላይፋችን ሰነፍ ይሁን ማለት ግን አይደለም የሆነ ፓርታችን ጥሩ ነው የሆነ ደግሞ ፓርት ይኖረናል እንደዛ መንፈቅድልኝ ተዋሰና እንዴት ተነስተሽ ሃይፐር ሆኜ ምናምን ቁም ሳጥን ይስተካከላል ይዛ ምናምን አንዳንዴ ደግሞ ከራሴ ጋር ኢቭን ሰው በሚለኝ አይደለም ሞሮፍ ከራሴ ጋር ነው ሁላችንም የራሳችንን እንትን ነው እና ልክ እንትን ስል ነው ስንት መስራት እንዳለብሽ ያወቅሽ አሁን አዲስ ቲቪ ሾው ልትጀምሪ ነው ይሄን ኤፒሶድ ከጀመርሽ እኮ ይሄን ሲዝን እንደምንጨርስ አይነት እንትን ነው ከዛ ግን በቃ I make it work በመጨረሻ ሐሳባችንን ጠቅላላ ያረግን እንሂድና ለሰዎች ያለሽ አንድ ምክር ሜቢ ለሴቶችም ሊሆን ይችላል ለወንዶችም ብቻ አንቺ በተመቸሽ ሳይድ አንድ ምክር ኦኬ ሶ ያው ለምክር ደረጃ እኔ በህክምና ደረጃ እንጂ ስለ ህይወት እኔ ራሱ መመከር ያለብኝ ሰው ነኝ ለምክር ይበቃው ሰው አይደለም እኔም ገና am figuring it out ስለዚህ በህክምና በሚያጋጥመኝ ደረጃ ምክር ልስጥብል አንደኛ ባልና ሚስቶች በጣም ኮሙኒኬት ማድረግ አለባችሁ ሶ ትዳር የሚመስለኝ ሰው ያላገባ ሰው ስለ ትዳር ማውራት ብዙም እንትን ይለበግን ማስበው ምንድነው ኦሬዲ ላይፍ ከባድ ናት ስለዚህ ፓርትነር አለሽ ነው ውጪ ላይ የሚያጋጥምሽን ነገር የምታዋሪው ቢያምሽ አጠገብሽ የሚሆን ኤቭሪቲንግ ስለዚህ ሴቶች ከወሊድ በኋላ ለውጥ እንደሚኖራቸው ማስተዋል ባሎች በዛ ሰዓት ሰፖርቲቭ መሆን እዛ ጋር የተጋባችሁት ቤተሰብ ለመመስረት ነው ልጅ ለመውለድ ነው እንጂ ጀስት ሴክሹዋል ፓርቱ ላይ ብቻ የተመሰረተ አይደለም ስለዚህ ወንዶችም እዛ አካባቢ ላይ ኢሹ ካለ ለሚስታችሁ ካላማከራችሁ ለማን ሊማከር ነው ሚስቶችም ለባላቸው እንደዛ ከወለድኩ በኋላ እንደዛ አይነት ነገር ይሰማኛል እዛ አካባቢ እስቲ ኢልኝ እስቲ አብረን ሄደን እንታከም አይነት ነገር መሆን አለበት ፓርትነርሺፕ መሆን አለበት እንጂ ትዳር ይሄ ማህበረሰቡን ለማስደሰት ብቻ አይደለም መጋባቱ የራሴ የምትዩን ሰው አግኝተሽ ቦልድለት ብለሽ አባት ነው እየመረጥሽለት ያለው ለዛ ሰው እሱም እናት ነው እየመረጠ ያለው ለልጆቹ ሶ ቤተሰብ መመስረቱ ነው አይ ቲንክ ፕራዮሪቲ ሶ ሴክሹዋል ፓርቱ ላይ የሆነ ነገር ሲኖር በጣም ሲግኒፊካንት የሆነ ክፍተት መፍጠር የለበትም ሶ እኔ አድቫይስ ማድረገው ኮሚኒኬሽን ነው መደባበቅ አያስፈልግም ሴክሹዋሊ ሴቷ ደስተኛ ካልሆነች መናገር አለባት ባልየውም አዲስ የመጣ የደበረው ነገር ካለ ኦር በራሱ የሚያሳቅቀው ነገር ካለ ቢያወራ ብዬ አስባለሁ ኮሚኒኬሽን ቢኖር ትዳር ላይ ምክንያቱም አላህ ባልና ሚስት ማለት it's you against everybody ነገር ነው አንድ አካል ናቸው አንድ ናቸው ሊትራሊ እሷ ስቲች እንትን አለ ማለት ያንተም ሰውነት እንደተነካ እዚህ ጋር እንዴት ነው ያምሻል ህመም አለው እና ሳያ ታዲያ ደስ ያላለሽ ነገር ካለ ኦኬ የሆነ ሚስት ማለት የሆነ እንደ ልጅም እኮ you have to take care of her ባልንም እንደዛ ቢያስባለው ምክንያቱም ከኮሚኒኬሽን መቃረን የሚመጡ ብዙ ችግሮች እየተባባሱ ከሚሄዱ ከዛ ውጪ ሌላ ምንም መክራ ነገር የለም ምከሪኙላ የእናንተን ህክምና አንቺ ምሳሪውን ህክምና ኦር ከላይ ያነሳናቸውን ህክምናዎች አንቺ ምሳሪውን ሰርጀሪ መሰራት የሚፈልግ ሰው ሴት actually ሴት የት ሊያገኝሽ ይችላል ሶ እንትና አያት አደባባይ ያዶን የሚል ክሊኒክ አለ ከዛ ውጪ ደግሞ ፕሮፋይል ላይም ስልክ ቁጥር አለ ቀጠሮ ለማስያዝ እዚህ ጋርም ስልክ ቁጥር እናስቀምጥላችኋለን እንትን ማለት ይችላሉ ሶ ወንዶችም ከስንፈተ ወሲብ ጋር ያለ ኮምፕሌንት ካለ መታከም ይችላሉ ሴቶችም ኤቭሪቲንግ ዮራባ ኤኒ ኮምፕሌንት ካላቸው መታው አስፈላጊውን ህክምና ማግኘት ይችላሉ እሺ በጣም አመሰግናለሁ ዶክተር የጊዜሽን ሰተሽ ብዙ ያልተነኩ የማይነኩም ደግሞ እንደታው የተቀመጡ ነገሮችን አንስተናል እንግዲህ ብዙ ሰው ትምህርት ያገኝበታል ብዬ አስባለሁ ህይወቱን ትዳሩን ካየበት ጥሩ መነጽራቸው መቀየር የሚችል ነገር አንስተናል ብዬ አምናለሁ በጣም አመሰግናለሁ thank you አክብራችሁ ስለጠራችሁኝ አመሰግናለሁ በቃ ሌላ ኔክስት ታይም እንግዲህ ኮሜንት ላይ እንትን ካለ እንመጣለን ችግር የለውም አድረስ እናደርጋለን እሺ ደስ ይለኛል እሺ